ምቹ ሁኔታ ተፈጥሮለት እንደዚህ ጠንከር ብሎ እንዲቆይ ያደረገው ማን ነው ከተባለ ከየትም አይደለም። አንድ ቀኜ የውስጥ አርበኛ የሚባል አደረጃጀት አለ። ቀኜ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን በብዛት ዞንና ወረዳ ላይ ነው የሚታየው። እኔም ማውቀው ማለት ነው። እስካሁን ክልልና ፌደራል ላይ ማውቀው ነገር የለም። እና ምን ለማለት ፈልጌ ነው የቀኝ ውስጥ አርበኛ መረጃ መስጠት እኮ ቻሌ ዘመን ይባላል። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አላው ለዛ ነው መረጃ መስጠት እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራቤ ጠማይ ብላ እየለመነች ነው የምትበላ 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው ከዳዎችና ከኔ የቢጤ ያመጣውን ገንዘብ ማን ያልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገደላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። እንደመጣውኝ እኮ እዚህ ምዕራብ ጎጃም ላይ እንደመጣው 4 አመራሮች ማለት ነው የወረዳም የዞንም እንኳን አንተ መጣ እውነት መስሎን በመረጃ እያገዝን ነበር ስለኛ እንዳትናገር አንተም ወደዚህ ሐሳብ ከቀየር ከኛም ሐሳብ ቀይረን መንግስትን እንከሳለን እናገለግላለን ለህዝብ እንታመናለን አሉኝ። ቃል ገባን። እነዚያ ሰዎች አሁን በመልካም ሁኔታ እየሄዱ ነው። ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ ያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቆቁም ያለውና ወደ ውስጥ እየገባ ነው። አይ ተመስገን ይሰው ኢየሱስን ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደዚህ ነው አቀባበል አድርጉለት እና ያልሁኝ ሆነ አካል ላይ ደውዬ አይ እሱ እኮ የሀገር ሽማግሌ ነው እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው። አየሁት ሰለችኝ። ሀገርን ብዝብዝ አረግ ነው ወገን አዋረድና እኔ መጣሁ። መሞት ካለብኝ የመንግስት አካል ይግደለኝ ህዝብን ይቅርታ መጠየቅ አለብኝ ብዬ መጣሁ። የመጣው ወደ ምዕራብ ጎጃም አይደለም እዚህ ውስጥ ያለውን ችግር ስለማቀ ነው። ልምጣ ብለም ይቀበለኝ አካል አልነበረም። ዘመነን እኮ ነው ያውቃለሁ ከናንተ ከምትሉ በላይ ምን ሁዬ ጥየው መጣሁ። የዘመነን ጉድ እኮ ቆይ እኔ እነግራችኋለሁ እኮ ከእንደዚህ አይነት ሰው ጋር ተልኮ ይዤ አልመጣም። ቢረሳ አማራ ህወሓትን የሚረሳ ትውልድ አይደለም። አማራው ሆኖ የህወሓትን በደል ከረሳ ሌላ ማን በደል ይብሎ ሊመጣ እናቱን የገደለ አባቱን የገደለ ሚስቱን የገደለ እንደዛ እንዳልተለቀቀ ደፋሪ ዘራፊ እንዳላስለቀቀ ይሄ ቡድን ጫካ ላይ እስር ቤት አለ። አዎ እኔን አድኖኛል። እውነት ለመናገር ጀነራል አዲሱ ቀጥታ ወደኛ አምጡት ነው የተባለ። በጣም ብዙ ነገር አለ ያየው ነገር ነው። ሰው በጣም የረከሰበት ሰው ከምንም ማትቆጥርበት በቃ አረቂ እየተጣፈ ሙዝ ዞር አድርገ ጓደኛን የምትገድል ሰው ምንም ያልመሰለበት አርሶ አደር መሳዩል ትግሉ ሲጀምሩ መሳሪያ ሊነጥቅ መጣ ብለው ብዙ ነገር ሲሉት የነበረ ዛሬ መሳሪያ ይዞ አንድ አርሶ አደር የሆነ ብቻውን የሚሄድ ከሆነ ጀርባውን ብሎ መሳሪያውን ይወስዳል። ለአንድ መሳሪያ ብሎ አርሶ አደሩን ይገለዋል። ሙተዋል በየቦታው ይሄ ህዝቡ የሚያውቀው ማን ምስክር ማን አለ? መሬት ላይ ትግል ቦታ ላይ ሆኖ አርበኛ መሳፍት የተናገሩት ብቻ በቂ አይደለም። አማራን ሽጦታል፣ ሀገር ሽጧል፣ እኔንም ሊሸጠኝ ነው ያለ። ከዚህ በላይ ምንድነው? ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ የኛ ጉዳይ ነው። በእኛ ጉዳይ ደግሞ የዛሬ እንግዳይ ያደረኩት ያረጋል አያና ይባላል። እንግዲህ ያረጋል አያናን በመግቢያው ንግግር ላይ እንዳያችሁት ከዚህ በፊት በፍኖተ ሰላም በተዘጋጀ ማለትም ታህሳስ 4 ቀን 2018 ዓመተ ምህረት በአማራ ብሔራዊ ክልላዊ መንግስት በምዕራብ ጎጃም ዞን በዋና ከተማ ፍኖተ ሰላም በተዘጋጀ የህዝብ መድረክ ላይ ነው ብዙሃኑ ኢትዮጵያውያኖች የምታውቁት ይሄን ወጣት። እንግዲህ የወጣት ከዚህ ቀደም ከጽንፈኛው ቡድን አባል እስከ አመራር ደረጃ ደርሶ በከፍተኛ ኃላፊነት የነበረና በከፍተኛ ሚስጥር አብሯቸው የነበረ ሲሆን ከዛም በኋላ እንግዲህ መንግስት ያቀረበውን የሰላም ጥሪ በመቀበል ከሚገኘው ከጀግና ኢትዮጵያ መከላከያ ሰራዊታችን ካለው ክፍል ጋር ተነጋግሮ ወደ ሰላም የመጣ ወንድማችን ነው። እንግዲህ ያረጋል ከዛም በፊት በተለይ የመንግስት ሚኒስትሪ ሚዲያዎች ነይዚያ ነፋና ሌሎች ኢቲቪ ጨምሮ አሚኮ
ባሰራጩት የመጀመሪያው ልክ ወደ ሰላም የገባበት ሁኔታ አለ። እሱን ከቃለ መጠየቃችን የምናገኘው ይሆናል። በአጠቃላይ በዛሬው ዕለት የጠቃላይ የጎጃምን እንዲሁም ደግሞ በአካባቢው ቀጠናዊ ያሉትን የጽንፈኛው ቡድን እንቅስቃሴና አሁን እሱ ያለበትን ሁኔታ እንዲሁም ደግሞ ምን መደረግ አለበት የሚሉትን ዛሬም ሌላ መድረክ ነው የምናደርገው። በዚህ አጋጣሚ በሀቅና ሳቅ እንዲሁም ሀቅን በምትወዱ ውድ ኢትዮጵያውያኖች ስም ያረጋል አያና ጥሪያችንን አክብረህ ከዚህ ከሀቅና ሳቅ ስቱዲዮ አዲስ አበባ ስቱዲዮ ስለተገኘልን በአድማጭ ተመልካቾቻችን ስም እያመሰገንኩ እንኳን ደህና መጣ። እንኳን ደህና ቆያችሁ ቴዲ። እሺ ያረጋል እንግዲህ ያው አንተም ነው ወጣትም ነው ጓደኛዬም ስለሆንክ ነው እንግዲህ ከነበረ ኃላፊነት አንፃር አሁንቱ ነው ግን ፈቅደልኛል። አንዴ መልካም እሺ ያረጋል እንደው ከምን ልጀምር መሰለህ እንደው ወደዚህ የትጥቅ ትግል ወይም ታጣቂዎችን መቼ እና እንዴት ተቀላቀልክ? ምክንያትስ ምን ነበር? የዛኔና መቼ ነበር የተቀላቀልከው? አመሰግናለሁ ቴዲ። እንግዲህ ከመቼ ጀምረህ ተቀላቀልህ ያልከኝ በእርግጥ እኔ እንደ አማራ ክልል እንደምታውቀው 2015 መጨረሻ ላይ ነው ጥይት ሲፈነዳ ብዙ ሳያስበውም አስቦትም የገባ ብዙ አለ። እኔ ግን ከመጀመሪያው በተለያዩ ሴራዎች ሳናቅ በተለያዩ ሴራዎች አማራ በአማራነቱ አማራ ስለሆነ ብቻ እየተገደለ ነው እየተፈናቀለ ነው የሚል ምክንያት ነበረን። ይሄ ሀቅ ነው። በብዙ ቦታዎች አማራው ተገሏል፣ ተፈናቅሏል። ይሄ አንድ ትግሉ እንዲቀላቀል ግን አማራው ብቻ ነበረ እንደው ከንትን ላይ አማራው ብቻ ነበረ። በዛ ሰዓት እንግዲህ የለውጡ ዋዜማ የለውጡ ሰሞን ነውና ከኦሮሞም ተፈናቅሏል፣ ጌዲዮም ተፈናቅሏል፣ ሶማሌውም ተፈናቅሏል። እንደገና ደግሞ አዲስ አበባ ዙሪያ ቡራዩ አካባቢ በተለይ የጋሞ ተወላጅ የስልጤ የጉራጌው ይሄ በተለይ ጨረቃ ቤት ሰርቶ የነበሩ አካባቢዎች እና አቶ ጀዋር መሐመድ ባንቀሳቀሱት እንቅስቃሴ ተፈናቅሏል። ስለ መፈናቀል ካነሳን በየ እና እንደው ከሰባይነት አኳያ እንደው ሁሉንም ታደርግልኝ ብዬ ልክ ነህ። ሞር አማራ የተፈናቀለ የለም፣ እንደ አማራ የተገደለ የለም። መፈናቀል ብዙ ተፈናቅሏል። አማራ ግን በተለያዩ ቦታዎች በብዙ አሁን ወለጋ ላይ ብናይ አማራው ነው የተገደለ የተፈናቀለ። በተለያዩ አብዛኛውን ስታየው ማጆሪቲው አማራ በአማራነቱ ተፈናቀለ ብለንም እንደምታውቀውም በወቅቱ ይህን ነገር ያሽከረክሩት የነበሩ አክቲቪስቶችን ፖለቲከኞችን ስታይ እውነት አድርገህ ነው የምትስለው በወቅቱ። ምክንያቱም ያኔ መሞታቸውን ነው እያየን የነበር፣ ያኔ መፈናቀላቸውን ነው እያየን የነበር፣ ያኔ የሚባለው የመንግስት ሴራ እንዳለበት ነው ስንረዳ የነበር። ዛሬ ገብተን ስንየው ሌላ እውነቱን ብናቅም ሁሉ ያ እንድትታገል ያስገድዳል። ሰው ነህና አይደለም የራስህ አክስት አጎት ቤተሰብ እየሞተ እየተፈናቀለ ደግሞም ለምን ሞተ ሲባል አማራ በሚለው አማራ ስለሆነ ብቻ ነው የሚል መልስ እየተሰጠ መልስ የሚሰጡን ሰዎች የምንጠይቃቸውን ባናቅም በወቅቱ የነበረውን ነው እያልሁ ያለ ይሄ ትግል ያላስወጣ ምን ያስወጣ። ግን ከዛ በፊት ደግሞ 1984 በኦነግና በህዋት እንዲሁም በሻዕቢያ ጭምር በአርባ ጉጉ በበደኖ በተለያዩ አካባቢ በኋላም በመካከል በመንግስቱ በጉራ ፈርዳና በተለያዩ አካባቢዎች እንዲሁ አማራ ተወላጆች በተለይ ከአማራነታቸው ምክንያት በማድረግ እነ ፕሮፌሰር አስራት ወልደየስ እና አስማረ ዳኜ ዘመቻ እስከሚዘምቱ ድረስ ያደረሳቸው እኮ መፈናቀል ነበርና እንደው ለውጡ ያመጣው ነው ብሎ ለማገናዘብ ለምን ተሳናችሁ? አዎ እንግዲህ እንዳልከው አሁን ያው አማራዊ ሙት እያልኩ አይደለም። ከተሰራው ፖለቲካ እኛም ስንቃወመው ስለነበር ከተሰራው ፖለቲካ አንጻር ይሄ ነገር እንደው የሚጠበቅ ነገር ስለሆነ ብዬ ነው። እና ግን መፍትሄ ይሆናል ወይ? መፍትሄ አሁን ባለውበት መፍትሄ በጭራሽ አይሆንም። ነገር ግን አሁን ያነሳው የሰማኒዎቹ ምናምን ያ በታሪክ የምናውቀው እንጂ እኛ ያልነበረበት ነው እንደምታውቀው። ነገር ግን ያንንም እየተፈናቀለ ከሆነ አሁንም እንደዚህ ከሆነ ያለ አማራጭ ስርዓትን መገሰስ ብለህ አስበህ ነው የምትነሳው። ይሄ ያለ ግን በዋናነት ጥይት እንድናፈነዳ ያደረገን ግን ወደ ኋላ እንመጣበታለን እንጂ እሺ ብዙ ሴራ አለ እየተባለ በሚወራበት ሰዓት በዋናነት ወደ ትግል ደግሞ እንድንገባ ያደረገን ብዙ ሰው የማይናገረው አደፋፍን ነው ማለፍ ስለሌለብን በሰሜኑ የነበረውን ውጊያ ታስታውሳለህ። በህዋት የነበረው ውጊያ
ከተደራደሩ በኋላ ህወሓት ሙሉ በሙሉ ትጥቅ ሳያወርድ የአማራ ልዩ ኃይል ትጥቅ አውርድ ተባለ። ያኮረፍንበት አንድ ህወሓት ትጥቅ ባለመውረዱ ነው ወደ ትግል እንድንገባ ያደረገ። ግን የአማራ ልዩ ኃይል ብቻ ነበር ወይ ትጥቅ ያልፈታው? በዛ ሰዓት ማለት ሁሉም ትጥቅ መፍታት ሳይሆን የተባለው ደግሞ አረዳዱም እሱ አልነበረም። መልሶ ማደራጀት፣ ወደ መከላከያ ተቀላቀሉ፣ ወደ ፌዴራል ፖሊስ ተቀላቀሉ። የክልሉን ኃይል ደግሞ ከፈለጋችሁ ወደ አድማ መከላከልና ወደ ክልሉ ፖሊስ እንዲሁም ደግሞ ሚኒሻ፣ ካልፈለጋችሁ ደግሞ የግል ታጣቂ ሆናችሁ ኑሩ የተባለበት አማራጭ ነው የመጣው። አዋጁም መላ ኢትዮጵያ ላይ ያሉ ልዩ ኃይሎች ያሏቸው የልዩ ኃይል አደረጃጀት ያላቸው ቅድሚያ ራሱ አሁን በዚህ አደረጃጀት የተጠቀመው እኮ የኦሮሞ ልዩ ኃይል ነው። አብዛኛው ወደ መከላከያ እንዲቀላቀል የሆነው የኦሮሞ ልዩ ኃይል፣ ምክንያቱም የኦሮሚያ ክልል ቀድሞ ስለሰራ፣ የአማራ ክልል ግን ሰነፍ ስለሆኑ እና አጀንዳ ስለነበራቸው ይህን ነገር አልሰሩም። እና ይህን ነገር እንደው መሸወድህ አልገባህም ወይስ አሁንም የአማራ ልዩ ኃይል ብቻ ነው ብለህ ታምናለህ? ትጥቀፍቱ ይሄ አንደኛ የአማራ ልዩ ኃይል ብቻ አይደለም። በወቅቱ ግን አረዳዱ እንደ አልከው እንደ ፌዴራል የወረደ አዋጅ አለ በየክልሉ። አማራ ክልል ላይ የአማራ ልዩ ኃይል ላይ የተሰጠው ግንዛቤ ግን ይሄ አይደለም። ኦልሬዲ ፍረሱ ተብላችኋል የሚል ነው። ይሄ የምታየው ሀቅ ነው። እሺ ሌሎቹ ክልሎች በእንደዚህ አይነት መንገድ ለምንድን ነው ልዩ ኃይላቸው ሳይፈርስ የቀረ? አማራ ክልል ብቻ የፈረሰበት ለምንድን ነው? አንደኛ የክልል አመራሮች በወቅቱ የሰጡ ግንዛቤ ደካማ ነው ብዬ ነው የማምን፣ ወይም እንዲፈርሱ ይፈልጉ ነበር ማለት ነው። ከዛ ውጪ አክቲቪስቱ በውጭ ያለው ምን ያለው የተሳተ ግንዛቤ ነበር ሲሰጥ ነበር። በእነዚህ ምክንያቶች የአማራ ልዩ ኃይል ባለመረዳት ችግር ከህወሓት ጋርም አያያዙት። አዎ ህወሓት ትጥቅ ትናንትና ሲወጋን ሲገለን የነበረ አማራን ሲገል የነበረ ማይካድራን እየጠቀሰ ሲጨፈጭፈን የነበረ ሙሉ በሙሉ ትጥቅ ሳያወርድ እኛ ማውረድ የለብንም አያያዙት። በቀጥታ ያየው ነገር ስለሆነ ማለት ነው። ትግል የወጣን እኮ ያኮረፍንበት እኮ ህወሓት ትጥቅ ሳያወርድ አማራ ልዩ ኃይል ትጥቅ ማውረድ የለበትም ጠላት አለብን ያልን የመጀመሪያ ህወሓትን ነው። በዛ አይነት በተሳተ ነገር እዚህ ላይ ዛሬ የምታየው ላይ ደረስን። ግን አሁን እስኪ እንደው ከገባችሁ በኋላ ማለት ወደ ውስጥ ከገባ በኋላ እስኪ ምን ያክል የአማራ ልዩ ኃይል ወደ እናንተ ትግል ተቀላቀለ? ምንስ ገጠመው? እውነትስ ክልሉን ታደጋችሁት ወይ? ጥሩ እንግዲህ ክልሉን እኮ ስላልታደግነው ነው አንተ ጋር ዛሬ እዚህ ያገኘህ ማለት ነው። የአማራ ልዩ ኃይል ያን ተሳተ መረጃ ይዘው እነ ዘመነ ካሴ በቀደዱላቸው ቦይ የጎረፉት አክቲቪስቱ ምናምን በቀደደው ቦይ የጎረፉት አንደኛ ሞተዋል የሉም። ትናንትና ለህዝባቸው ለክልሉ ህዝብ ለኢትዮጵያ ህዝብ መስዋዕት ሊሆኑ የታገሉ ልጆች ትክክለኛ ወታደር አቋም ይዘው የተዋጉ በተሳተ መረጃ ገብተው ለማይሆን ነገር መስዋዕት ሆነዋል። ከዛ ባለፍ መሳሪያ ነው ይዘው የመጡ ለዛ መሳሪያ ለማስቀረትም ብለው መሳሪያውን ሽጠው ምን ብለው መሳሪያ ከሸጡ በኋላ ተመልሼ ወይ ብሬን ይዘው የመጡ ሽጠው ስናይፐር ይዘው የመጡ ሽጠው ያጠፉ ምናምን አሉ። ተመልሼ ለምን እሄዳለሁ እዚሁ እታገላለሁ በማለት በዛው የቀሩ አለ። ነገር ግን በዋናነት የክልሉም በዋናነት መፍረስ እንት ነው እነሱ ናቸው። ክልሉን አላዳኑም በምታውቀው ሁኔታ ስላለ ማለት ነው። ዛሬ እዚህ ውጥንቅጥ ውስጥ ከተነው ክልሉን አድነናል ታድገናል መቼም አለም ታውቀዋለህ። የዓለም ህዝብ ምስክር ነው። ከዛም አልፎ አሁን ሀገራቸውንም ሀገራችንን ያልሆነ አረንቋ ውስጥ ለመክተት ነው እየተንደፋደፍን ያለን በትንቁመና ስለምታየው የኛው አንሶ እነማንን እየጎተትን እንደሆነ ማለት ነው። እሱ ስለሆነ ታድጎታል ልልህ አልችልም። በተለይ ይሄ የውስጥ ቀኝ አርበኛ የሚለው እኔ እንኳን አንድ ግሩን ጫካ አንድ ግሩን ቢሮ አድርጎ ነው የክልል ሰላም ያላገኘው ነበር ምለው። ግን የውስጥ ቀኝ የሚለው ወድጀዋለሁ። በተለይ ደግሞ ባንታፍ ሲነገር ደስ ይላል። አብዛኛው የኢትዮጵያ ህዝብ ደግሞ ይሄን ንግግርህን በፍኖተ ሰላሙ መድረክ ነው የሚያውቀውና እስኪ እንደው ስለነዚህ የውስጥ ቀኞች ትንሽ በለንና ወደ ሌላው ጥያቄ አልፋለሁ። ቴንኪ ቴዲ። አንድ እዚህ ላይ የምነግርህ ቀኝ የውስጥ አርበኛ ስል ብዙ አመራር ይከፋል። እውነት ለመናገር የወረዳም የዞንም የክልል አመራሮችም ተከፍተዋል። ሊከፋል ብቻ ሳይሆን ተከፍተዋል። የደረሰኝም ነገር ስላለ ቀኞች የተወሰኑ ናቸው። የክልሉም መንግስት ቢሰራ ቀኞችን ማጥፋት በጣም ቀላል ነገር ነው። ዛሬ የወረዳ አመራሮች በሰዓት ውስጥ እየተፈተኑ ሰዓት ለብሰው እየሰሩ ቀኝ ስል ንጹሃኖች በጣም የሚታገሉት ሊከፉ ይችላሉ። ዞን ላይም ስንመጣ
እንደዚህ። ነገር ግን አንድ ወረዳ ውስጥ 2 ቀኝ የውስጥ አርበኛ አለ ማለት ያን ወረዳ ኦልሬዲ ማፍረስ ይችላል። መረጃ ከሰጠው የሚፈልገውን ነገር መግቢያ መውጫ ከመራው ምን ይፈልጋል ጠላት? ከዛ በላይ አንድ ሰው ያስቸግራል። አንድ ቀኝ ውስጥ አርበኛ ያስቸግራል። አንድ ወረዳ አመራር ሆኖ ቀኝ ውስጥ አርበኛ ካለ ወረዳው ይቸግራል። የበረቱን እኮ ከብቶች አንድ ወይፈን ነው። ጀስት እንደዛ ነው። ነገር ግን ቀኝ ውስጥ አርበኛ አለ ስል ስንት ጀግና ስንት ተቋርጦ የሚሰሩት እንዲከፉ አልፈልግም። የወረዳም የክልል ማንኛውም ቢሆን እኔ ቀኝ የውስጥ አርበኛ የምላቸው እኔ የማውቃቸው ነው። እስኪ እንዴት ይገለጻሉ? እስኪ እነዚህ ሰዎች የመንግስት ወንበር ላይ ነው ያሉት። መንግስት ጥቅማ ጥቅም አመቻችቶላቸው እያገኙ ነው። ደሞዝ ተከፋይ ናቸው። ኑሯቸውን እየኖሩ ነው። ሌላ ጥቅም ደግሞ ከጫካ ያገኛሉ። ይህን የሚያገኙበት መንገድ በእኔ ያረዳድ የምለው ይህ ከአቋም የለሽነት ጥቅም ፈላጊነት ነው። ነገን ማሰብ ነው። አሁን አንተ ዓላማ ከሆነ ዛሬ ጠላት መጥቶ እየተዋጋህ ትሞታለህ፣ ለዓላማ ማለት ነው። እነዚህ ሰዎች ነገ ይህ አካል ቢመጣ በሰላም መኖር ይፈልጋሉ። ከዛኛው ከሚመጣው አካል ጋርም መኖር ይፈልጋሉ። አሁን ከዚህ ካለው ጋርም እየኖሩ በሁለት ቢላ ነው የሚበሉት። ጉዳታቸው በጣም ከባድ ነው። ከመጀመሪያው ጉዳት ልነሳል። በቃ የሰው ልጅ ውድ ህይወት ያስገድላሉ። አንደኛውም እሱ ነው። መንገድ ይመራሉ፣ መረጃ ይሰጣሉ፣ የኦፕሬሽን መረጃ ያበላሻሉ፣ የደህንነት መረጃ ያበላሻሉ፣ ሎጂስቲክ በምን አይነት መንገድ እንደሚያገኙ ያመቻቻሉ። ለጠላት ማለት ነው። ለጠላት ጫካ ውስጥ ላለው ማለት ነው። ስብሰባ አብረው ተሰብስበው ይውላሉ። ስብሰባ ላይ ምን ሐሳብ እንደተነሳ ጫካ ውስጥ ያለው መንግስት ጠላት የሚለውን እንዴት ማሸነፍ እንዳለበት የተወያየውን ውይይት እኛ ጋር ይደርሳል። አንዳንዴም እኮ ስልክ ደውሎ እንዲሁ ስልክ አንስቶ ያስደምጣል። ጫካ ሆነ መድረክ ላይ የሚወራው ነገር ታዳምጣል። እስከዚህን ድረስ አለ። ይህን የሚያደርገው በቁጥር ትንሽ ነው። ግን ቀኝ የውስጥ አርበኛ ስንል የለም የሚሉ ሰዎች አሉ። የለም ያላችሁ የለም የሚሉ ንጹሃን ያረጋል ቀኝ ውስጥ አርበኛ ብሎ ሲያነሳ እነዚህን ለማጥፋት እንዴት ነው አብረን እንስራ ከዚህ ልጅ ጋር የሚባለው? ከዛ ውጭ ግን በምታየው በዚህ ሰዓት በሆነ ሰዓት የሚሞቱ አሉ፣ አካላቸው ይጎድላሉ። ለመሞት ለቆሙበት ዓላማ የሚታገሉ ጀግኖች አመራር እያሉ ሙሉ በሙሉ ወይም በከፊል ወይም እንደዛ አይደል ትንሽ ናቸው። ይህንም ጥያቄ የሚሆን እነዚህ ትንሽን ቀኝ ውስጥ አርበኛ ጉዳታቸው ግን ሙሉውን ማለት ነው ሙሉውን ምንም አይነት ውጤት እንዳያመጣ እያደረጉ እነዚህ ላይ መስራት መንግስት ለምንድን ነው ያቃተው? አሁን ጥያቄ ማለት ነው። ብዙዎችን ደግሞ ግን መንግስት ያውቃቸዋል። እስከ መቼ ነው የሚተዋቸው ነው? እስከ መቼ እንደሚተዋቸው አይደለም እንጂ አሁን እኔ ቀኝ ስል ብዙዎቹን መንግስት ያውቃቸው ማለት አይደለም። እያወቃቸው ግን ትቷቸዋል። ሆይ እነዛ ሰዎች ናቸው። አሁን ቀኝ ስንል ቀኝ የሚባል እኮ የለም ሆን ብለው እኛን ሊያፈርሱ ምናምን እያሉ እንደገና ደግሞ እኛን ከሳሽ ነው እየመጡ ነው። እየተዋወቅን እንደዚህ አይነት ማደረጃጀት የሚሰሩ ሰዎች አሉ። እና ቀኝ የውስጥ አርበኛ ዘርፈ ብዙ ጉዳት ነው ያለው። ቴዲ እውነቴን ነው። ለምን እስኪ አሁን በምን አሁን እዛ አካባቢ ያላችሁ ጫካ ያላችሁም ሆነ በነበራችሁበት አካባቢ እስኪ እነዚህ ውስጥ ቀኝ አርበኛዎች ምን ነበር አስተዋጽኦአቸው? ሚናቸው ምን ነበር? ጥሩ አስተዋጽኦአቸው አንደኛ ድብቅ የሆነ መረስ የማችልበትን የደህንነት መረጃ ይነግሩሃል። ኦፕሬሽን እንዴት እንደሚሰራ ይነግሩሃል። አብረው ነው የሚሳተፉት። መድረክ ላይ ያለ ነገር ይነግሩሃል። ከዛ ውጭ አንተ ማግኘት የማችለውን ነገር እንድታገኝ ያደርጉሃል። ለምሳሌ አብዛኛው በሞተር ነው የምንቀሳቀሰው። ተሽከርካሪ እንኳን ቢኖረን ነዳጅ የሌለበት ቀጠና ነው ያለን። ነዳጅ አንቸገርም። ከተማ ውስጥ ያለው ነው የሚቸገሩ። ነዳጅ እንዴት አወጣው እንደሚሰጡን ስለምናውቅ ማለት ነው። ሁለተኛ ለትግል አስቸጋሪ ይሆንብናል ያልነውን የመንግስት አመራር በቀላሉ ማሳሰር እንችላለን። ከዛም አልፎ ማስመታት ትችላለህ። ሌላ ስም ማሰጠት ትችላለህ። በማን በቀኝ ውስጥ አርበኛ በኩል። ሁለተኛ እዛው የመንግስት አካል ሆኖ የመከላከያ አባሎችን እንዴት ማስኮብለል እንዳለበት እናመቻቻለን። ልብስ ገዝቶ ቅያር ገዝቶ እንዲያስኮብለል ይደረጋል። በትግል ውስጥ አብሮት እየተሳተፈ ቦታ ይመራናል። መውጫ መግቢያ ይነግረናል። እንዴት መማረክ እንደምንችል ይነግረናል። የግሩፕ መሳሪያ ያዙትን ለማስኮብለል ብዙ ጥረት ያደርጋል። አብሮ የተበደለ መስሎ አይ ከዚህ መንግስት ጋር ከምን ሆነ ለምን እንደዚህ ጥለነው አንድም አንድ ስናይፐር ይዘን ብንድ ፋኖ 1 ሚሊዮን ብር እየሰጠ አይደል ይላል። ውስጥ ይፈትናል። ቀስ በቀስ ያበስልና ወደኛ ይልከዋል።
ይህን ሁሉ ነገር ይሰራል። ሁለተኛ ከጫካ ሆኖ ነገሩ እንደተበላሸ እያወቁ አባሎች ወይ አመራሮች እንዳይመጡ መንግስት እኮ ፈረሰ ይላል። ተስፋ የለውም እኮ መንግስት ተሸብሯል እኮ ይላል፣ ተጨነቀ እኮ ይላል። እዛ ውስጥ አንተ ምንም ቢበላሽ ምንም የአካባቢ ማህበረሰብ ምንም ህዝቡን እየበደርክ እንደፈለገ ትኖራለህ እንጂ እንደዚህ እያለ አትመጣም። መንግስት ፈረሰ እኮ እያለ ነው እንደዚህ አይነት ነገር እያሉ። ሁለተኛ ማናገኘው ተተኳሻል ብዙ ጊዜ አሁን ከውጭ በኤርትራ በኩል አሁን በቅርቡ ላይ ተጀምረው መጀመሪያ ላይ አልነበረም። መጀመሪያ ላይ የምናገኝ ከመንግስት ነው፣ ከሌላ ከማንም አይደለም። ሄድሽ ጥይት የት እናመጣለን? ከመንግስት ነበር ስናገኝ። በቀኝ ውስጥ አርበኛ በኩል የሞርተር ቅንቡላ ከመንግስት ነበር ስናገኝ ነበር። የብሬን ተተኳሽ ከዛ ነበር ሲመጣልኝ ነበር። በዚህ ያግዙና በሎጂስቲክ ሁሉ ነገር እያለ አብሯቸው እየሰሩ አብሯቸው እየተሰበሰቡ አብሯቸው እየበሉ እየጠጡ ውጊያም አብሯቸው እየገቡ ከጀርባ እየመቷቸውም ለኛም እያስመቷ እንደዚህ እየተደረገ ቀኝ የውስጥ አርበኛ ማለት እነዚህን መርዘኛ አካል ነቅሎ ለመጣል ይሄን ማደርገው ከሰዎች ጋር እንትን ኑሮብኝ አይደለም። ቀጣይ ማህበረሰባችን ሰላም እንዲያገኝ ክልሉ ወደ ነበረበት እንዲመለስ ለዛ ነው ቀኝ እያልኩ መለፈልፈው እንጂ እኮ ሌላ ነገር ኑሮኝ አይደለም። ለምን አንድ ዞን ላይ አንድ ቁልፍ ቦታ ያዘ ቀኝ ውስጥ አርበኛ ካለ ይዞ ልትቆጣጠሩ አትችልም እኮ። አንድ ወረዳ ላይ አንድ ካለ ነው ማለት ክልል ላይ አንድ ወይ ሁለት ካሉ ቁልፍ ቦታ ላይ 3 ሰው ካለ እኮ ከወረዳ አንድ ከዞን አንድ ከክልል አንድ እንደፈለገ መስራት አትችልም? ይቻላል። እነዚህ ሰዎች ነው። ከዚህ በፊት ካፒቴን ማስረሻ ሰጤም ከአንድ መገናኛ ብዙሃን ጋር ኢንተርቪው ሲያደርግ የሚከፈሉ ሁሉ አሉ በዶላር ያለውን አስታወስከኝ። መልካም። በፍኖተ ሰላም ከተማ ታህሳስ 4 ቀን 2018 ዓ.ም በተደረገው ህዝባዊ መድረክ ላይ ማለትም የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ እንዲሁም ደግሞ የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አብዱ ሁሴን ዶክተር ናቸው። እንዲሁም ደግሞ ዶክተር አማኑኤልም መሰሉኝ በምክትል ርዕሰ መስተዳድር የክልሉ አስተዳደራዊ ምንድን ናቸው ክላስተር አስተባባሪ እነዚህ የክልል ከፍተኛና የመከላከያ ከፍተኛ አመራሮች ናቸው የመሩት። በነገራችን ላይ የፍኖተ ሰላሙ መድረክ ለአማራ ክልል ብርሃን ነው የገለጠው ከረጅም ጊዜ በኋላ ማለት ግጭቱ እንግዲህ ቢያንስ ከ2 ዓመት ካለፈው በኋላ ነው የተደረገው መድረኩና እንደው እስኪ በዚያ መድረክ አንደኛ እንዴት ተገኘህ? ከዛስ መድረክ ምን አተረፍክ? ከዛ ከመድረክስ በኋላ ከፍተኛ አመራሮችም ሆነ ወይስ የሚመለከታቸው አመራሮች አገኙ ሆይ? አሁን ብዙ ሰው የሚጠብቀው ይሄ ጀግና ወጣት እንዲህ እየተናገረ እንዲህ ስሜት ኮርኳሪ ነገር ያወራ እውነቱን ያፈረጥከውና ሌሎችም እዚያው መድረኩ የተሳተፉ አካሎችም ሲደጋግሙት ሰምቻለሁና እንደው ከዚህ መድረክ ምን ተገኘ? እንዴት ተገኘ? ቴንኪው ቴዲ ልክ ነህ። ታህሳስ 4 ቀን ነው የሆነው ይሄ መድረክ። እውነት ለመናገር እዚህ መድረክ ቅዳሜ ቀን ነው የሆነው። መድረክ እንዳለ ምንም እውቅና አልነበረኝም። በወቅቱ የ302ኛ ኮር አዛዥ ጄኔራል መላኩ ገላነህ ከእሳቸው ጋር በመሆን ቀኝ ውስጥ አርበኛ የሚለውን ስነግራቸው ማስረጃ ምናምን እየሰጧቸው የሆነ አካል ይዞ ነበር፣ የሆነ አመራር አስቸጋሪ አመራር ነበር። እሱን ይዘው ነበርና ያ ሰው ሲያዝ የደነገጡ ብዙ ሰዎች ነበሩ። በወቅቱ አርብ ቀን እነዚህ ያልካቸው ከፍተኛ አመራር ጀነራል መሐመድ እሳቸው አልነበሩም። ጀነራል ተስፋዬ ይመስሉኛል፣ እነ ጀነራል መላኩ፣ እነ ዶክተር አብዱ፣ እነ ዶክተር አማኑኤል ቋሪት ወረዳ ነበሩ። አርብ ቀን የህዝብ መድረክ ተደረገ እና የሆነች ይቅርታ እንዳላስረዝምብህ እንጂ አክሱም የምትባል ቡና ቤት አለች። እዛሽ ጋር ቁጭ ብዬ ቡና እየጠጣው 5 ግለሰቦች የሆነ ወረቀት ምናምን ይዘው ለመሸምደድ ይሞክራሉ፣ ይለፋሉ። ከዛ የጀነራል መላኩን ስምም ያነሳሉ፣ የኔን ስምም ያነሳሉ። ባካንዲሶችን እኔ ያቁኝ የሚወያዩ ነገ መድረክ እንዳለ ቅዳሜ ቀን መድረክ እንዳለ የአመራሮችን ስም እየጠሩ እነዚህ አመራሮች በጣም ጀግና የጽንፈኛው መድኃኒቶች ናቸው እያሉ ማለት ነው። እና ጄኔራሉ ከጫካ በመጡ
ልጆች ተጠልፎ ጀግና አመራሮችን እያሰረብን ነው ብለው ሊናገሩ ነው መድረክ ላይ። አስጠላፊው አንተ ነህ? እኔ ነው ጠላፊው። ጀነራሉን ጠልፌ በጣም ትክክለኛ የመንግስት አካል የሆኑትን የመንግስት አመራር ታማኝ የመንግስት አመራር የሆኑትን ከጀነራሉ ጋር ሁኜ እንዲታሰሩ እያደረጉ በተሳተ መረጃ ማለት ነው። እንደዚህ አድርገው ጽፈው ለመሸምደድ ይለፋሉ። ከዛ የኔን ስም እያነሱ እዛው ላይ ጀነራል መላኩ ደውልኩ። ነገ መድረክ አለ ወይ ፍኖተ ሰላም አለ። እንደዚህ አይነት ሰዎች እዚህ ቁጭ ብለው ነው የጠገብ ይሄ ሊናገሩ እየሸመደዱ ነው። ወረቀት ተሰጧቸው። አንተንም እኔንም እንደዚህ እያሉ ነው። በስራችን ሁላችን እንትን እንበል መድረኩ ካለ እንደዚህ ሊሉ ነው አለ። አልሆነ የአንደኛውን ስልክ ሰጠሁት። ጀነራል መላኩ እንዳትሸማቀቁ የተባላችሁትን መድረክ ላይ ማቅረብ አለባችሁ አላቸው በደውሎ ማለት ነው። ኧረ እኛ ከሌ እንደዚህ በሉ ብሎ ነው የምናውቀው ነገር የለም። እርሶን ማናቃችሁ እንደዚህ ማናቅም። እዛው ላይ ቅዳሜ ቀን በበነገታው መድረክ እንዳለ ስላወኩኝ እነሱ ስላሳወቁኝ መድረኩ ላይ ተገኝቻለሁ። ስለዚህ አክሱም ሆቴል ላይ ተቀምጠህ እነዛ ሸምድዶ የተባሉ ሰዎች ሲያወሩ በእነሱ ነው ያወኩ። ሌላ ምንም መድረክ አለ ምናምን እነዚህ ሰዎች ባይኖሩ መድረክ እንኳን ቢኖር እኔ አልገባም ነበር አይጋብዘኝም ብዬ። ግን የመድረኩ ምን አይነት ተንኮል እንዳለው ስለገባው እነዚህ ሰዎች ሊሉትን መስማት ስላለብኝና እኔ እነዚህ ሰዎች የተናገሩትን ማጋለጥ ስላለብኝ ነው የገባሁት። ከዛ ውጪ ብዙ ችግር ስላለ ለአመራሮች በግል ነው ልናገር የፈለኩት እድል ባገኝ ማለት ነው። ነገር ግን እንዳጋጣሚ ሆኖ እጅ አወጣሁ። ተራ ቁጥር 2 ነው የደረሰኝ አስታውሳለሁ። ያለኝን ነገር ተናገርኩ። ሙሉ በሙሉ አልተናገርኩም እኮ እንደሰማሁ ነው ተናገርኩኝ። የተናገርኩት ዋና ዓላማ አንድ በግል ብናገር ምናልባት ሳልናገር ቀርቻ አይደለም። ምናልባት እነ ጀነራል መሐመድን እና እነዚህ የክልል ከፍተኛ አመራሮችን አላገኘኋቸውም እንጂ መናገር ያለብኝን መስራት ያለብንን ቀጣይ ምን ማድረግ እንዳለብን እየተነጋገሩ ነበር። ግን አልፎ አትችላቸው እውነት ለመናገር በየት ምድው ያክሽፉባልና ውጤት አልባ ነበር የሚሆን ስራችን በሙሉ። ህዝብ እንዲያውቁ ነው ዋና ዓላማዬ። እየሰራ ነው ያለነው ለህዝብ ወጠን የኛ ስራ ጫካ ውስጥ ያለውን ማህበረሰቡ እንዲያውቀው የምናገረው እውነት ለመናገር ሚዲያ ላይ እንደዚህ ይወጣል ብዬ ሳይሆን አዳራሽ ውስጥ ብዙ ህዝብ ስላለ ያ ህዝብ እንዲረዳልኝ ነው እንጂ ሚዲያውን አልጠበቅኩም። እንደዚህ ያ ህዝብ እኔ የምናገረው ነው ተረድቶ ነገ እውነቱን እንዲያፍረጠረጥ ነው። እውነት መናገር ተናግረን የፈለገውን ነገር ልቀበል ብዬ ነው መናገሬ። የሆነ ነገር አያስመጣብኝም። እንደዚህ ከሰው ጋር እንትን ያስተዋውቀኛል ወይ ያሽልመኛል፣ እሱን ፈጣሪ ነው የሚያውቀው። ምንም አይነት ሐሳብ የለኝም። እውነትን ተናግሬ የመጣውን እቀበላለሁ። ሰው ደግሞ እኔ እውነትን ከተናገርኩኝ በቦታው ያለውን ነገር እየነገርኩት ማስረጃ እያሳየሁት የማይናገር ከሆነ የራሱ ጉዳይ ብዬ ነው ተናገሩ። ከዛ መድረክ በኋላ ቴዲ በጣም ደስተኛው ብዙውን አይታል። በየመድረኩ ሰው ደፍሯል፣ እውነትን ተናግሯል፣ ማስረጃውን ሁሉ እያመጣ አሳይቷል። ነው ስለ መድረክ በኋላ ብዙ እንጃባህ የሚሉ ወጣቶች ማህበረሰብ አይቻለሁ እና በዚህ መድረክ በጣም ደስተኛ ነበርኩ። እስኪ እንደው ከመድረኩስ በኋላ ማን አገኘ ማለት እንደው ይሄ የሰጠኸው መረጃ እውነት አለው ሀቅ አለው? እነማንስ ናቸው የውስጥ አርበኛ ማነው ቀኜ ሌላስ ትጠቅመናለህ ብሎ ያነጋግርህ አካል አለ ወይ ከሲቪል አመራሮች? በጣም ጥሩ ቴዲ። አሁን ይኸውልህ ምን አለ መሰለህ ያረጋል ስለ ቀኝ ያወራ ወይም ያረጋል ማስረጃ የለው ምናምን የሚሉ አካል አይጠፉም። አንድ የተሰማኝ ስሜት አለ ከዞን ከክልል መድረክ ላይ የተናገሩት ነገር አለ። ብዙ ነገር አውርቻለሁ አይደል? ይሄ ነገር እውነት ነው ወይስ እንደዚህ እንዴት እንስራ ብሎ የጠየቀኝ አካል የለም። ለምንድን ነው ከሲቪል ነው የምልህ። አሁን እየሰራው ያለው ከመከላከያና ከመከላከያ ጋር ነው። ከ102ኛ ኮር ጋር ሰራለሁ፣ ከምስራቅ እዝ ጋር ሰራለሁ። በየትኛውም ሰዓት ማለት ነው ሰራለሁ የማውቀውን ነገር ማለት ነው። ለምን ይሄ በድብቅ እየሰራው አይደለም። ጫካ የነበሩ ወንድሞቼንም አቋማችሁ ትክክል አይደለም፣ ከዚህ በኋላ እኔ እናንተ ታገላችኋለሁ ስላልኳቸው እንደምታገላቸውም ስለሚያውቁ ማለት ነው። ነገር ግን ከሲቪል ከዞንም ከወረዳም ከክልልም እንዴት አብረን እንስራ
ምን ነገር የምታውቀው አለ እንዴት እናስተካክል ያለኝ የለም። መጥፎ ያስቡልኛል እያልኩ አይደለም። አይዞ በርታ ያሉኝ አሉ። ግን ለተግባር አሁን ለዚህ ኦፕሬሽን ለውጥ ለማምጣት ይሄን ነገር አሁን ህዝባችንን እየጎዳ ነው፣ ክልሉ እየተጎዳ ነው ከመቼውም ጊዜ በላይ በትምህርት በጤና መግለጽ ይቻላል፣ በግብርና በብዙ ነገር ስለነበርክበትም እንደው ይሄንን ከኢኮኖሚም ከስነ ልቦናም ከምንም ድቀት እናድነው ብሎ በመቆርቆር ስሜት የጠየቀሃለሁ? የለም። ምናልባት አሁን እንደዝሆንም ቢሆን የጸጥታ ምናምን ምንሾች ምናምን ኃላፊዎች እንደዚህ ስራ ካለ ይሄን ነገር በዚህ በእናንተ በኩል አስኪዱ ለወደፊት ስራና አሁን አንዳንድ የምንሰራው አለ አይደል ጠላት ከመጣ ጠላት በዚህ ነው እንደዚህ ከመከላከያ ጎን ሆኖ እንዲያግዙ በመችለው እኔ እየደወልኩ እንጂ ተደውሎልህ አይደለም። እኔ ከተደወለልኝ ከመከላከያ ጋር ነው። ኦኬ። በጣም የሚገርም ግን ብዙ የክልል ጀግና አመራሮች አሉ፣ የዞንም አሉ። እውነት ለመናገር እናቱ አረጋ ከበደ በዚህ ሰዓት እሳቸው ባይኖሩ እነ ዶክተር አብዱ እነ ዶክተር አማኑኤል የመሰለ እንቁ በሰዓት የተፈተኑ አመራሮች አሉን። እነሱ ይሄን ስል አልተከታተሉኝ ምናምን ለማለት አይደለም። ዶክተር አማን አግኝቶኛል፣ ዶክተር እሸቱም ተገናኝተናል። ምናልባት ስለ ቀጣዩ ስለ ስራ ምናምን እንደዚህ ግን ትናንትና እንቅፋት ሲሆኑብን የነበሩ ሰዎች አሁንም አልተነኩም። ቴዲዬ እነዚህ ሰዎች መስተካከል አለባቸው። እዛው ዞኑ ላይ ማለት ነው፣ ወረዳው ላይ። አዎ ይህን ስለ ደግሞ አሁን ወረዳው በጣም እየለፉ እየታተሩ መከራቸውን የሚያዩ ጀግኖች ለምን ሊሉ ይችላል። ለምሳሌ ቡሬ ወረዳ አንድ ሰው ያበላሻል። ጃቢጠና ወረዳ ለምሳሌ 2 ሰው ያበላሻል አይደለ? አመራሩ ግን በጣም ብዙ ነው፣ በመቶዎች በሺዎች የሚቆጠረው ነው። ለምን በእነዚህ ሰዎች እዛው ስብሰባ ላይ ምን አልክ? አንዱ ስብሰባ እዛው ላይ ለምሳሌ ፍኖተ ሰላም መስከረም ላይ መሰለኝ ለመግባት ስንሞክር ያመቻቸልን አመራር አለ ትላለህ። እዚሁ ስብሰባ ላይ እንዴት ነበር እሱ? ይኸውልህ 2017 መስከረም 23 እና 24 ፍኖተ ሰላም የዞኑ ከተማ እጅጋ ምናምን ውጊያ ነበረ እና ውጊያው ሊሆን የነበረ በፊት ነው። መስቀል ይለፍ ተብሎ ነው አመቻችቶ ምናምን ውስጥ ያሉ አመራሮች አመቻችተው የኔ ቤት በዚህ ያለ የኔ ቤት እንዳነኩ በዚህ በኩል እከል የሚባል መከላከያ ነው የሚገባ ሞርተር ምናምን ይይዛል፣ በሱን የማረክ ቀላል ነው ምናምን እየተባለ ማለት ነው። መጀመሪያ ነው ያበሰለው። ስጋት ስላለ ሞርተር ስለሆነ የግሩፕ መሳሪያ ስለሆነ ብቻውን ይዞ መክረር ስለማይችል ነው እንጂ ከመጀመሪያው ያን ሞርተር ይዞ መክረት ይችል ነበር። ነገር ግን በውያ መካከል ልንማርከው ተነጋግረን 2 ሚሊዮን ብር ነው ይመስለኛል ይዘን 2 ሚሊዮን ብር ተቀብሎ አገር ቤት ልንሸኘው ተነጋግረን ያ ሰውዬ በውጊያ መሃል 2 ሞርተር ነበር ያለ። አንዱ ሞርተር ይዞ ተማረከ። በንግግር ማን ያመቻቸው? ቀኝ ውስጥ አርበኛ ሞኝነቱ የዋህ ሆኖ ነው የኛን ተንኮል አላወቀውም እንጂ ከተማረከ በኋላ ሄደ። ስትገለኔ የከረመክ ምናምን ተባለ፣ ታሰረ። በሚሊዮን ብር እየተጠየቀ ነበር ቤተሰቦቹ እኔ እስከመጣ ድረስ አልወጣም። ያ ሰውዬ አሁን ምን ደረጃ ላይ እንዳለ አይዶ ነው። በሚሊዮን ነው ብር የተጠየቀው። እሱ ሚሊዮን ሊበላ እንደገና ሚሊዮን እንደ እንትን ተባለ። አመራሮችስ አገኛችኋቸው? ቤተሰቦችስ ሌላውን ነገርስ እንዴት ነው? በእርግጥ እሱን ተው እንግዲህ ሌላ ማለት ስለሆነ እዛው የምንሰራው ስራ ስላለ ማለት ነው። ለምሳሌ እንደዚህ ብሎ ቤቱ ተቃጠለ ብለህ ወይ ቤቱ ቀረ ብለህ ሚስተር ከሌ ነው ይላል እንግዲህ ማህበረሰቡ። ይሄ ያዛው የሚሰራ ካለ እየሰራው ስለሆነ እንተውና የምትይዝልኝ ግን ቤቴን እንዳትነኩ የኔ ቤት እዚህ ጋር ነው የሚል ለኛ ነው። እኛ ደግሞ እኛ ብቻ አይደለም የምንገባው። ለምሳሌ ያኔ ውጊያ ያደረገው አረንዛው ዳሞትና ገረሞ እንዳው ከበርጌን ነው። ጃቢጠና ቋሪት ከሌላም ይመጡ አሉ። እኛ አመራሮች ካወቅና የሙሉ አባል አንናገርም። ይሄን የዚህ አባል በሙሉ ከኛ ጋር ይሰራል ብለህ ተናገርህ ማለት ሰውየውን አጋለጥከው ማለት ነው። አባላችን አይደለ እና ያን ወይ አረንዛው ዳሞት ወይ ገረሞ እንዳው ወይ ቡኔው ሲያቃጥለው ታው ምትል ማን ምን ከምት ይዛል ምንም ታስጥለው ስለሌለ ቁጥጥር ውጭ ነው የሚሆነው። የዋህነቱ ነው እንጂ ማለት ነው የሚሰጠን መረጃ ራሱ ነው የሚበላ። በነገራችን እኮ እሱን እኮ ነው አሁን ራሱ ተተኳሽ ልኮ ራሱ ሰው አስማርኮ ራሱ አመቻችቶ በር ኑ ብሎ በቀይ ምንጣፍ ተቀብሎ ከዛ በኋላ ውድመቱ ለራሱም ለቤተሰቡም ለገዛ ህይወቱም ጭምር
ምን ያክል አስጊ እንደሆነ እንደው ሌሎችም ቀኞች እንዲማሩበት እኮ ስለፈለኩ ነው። ይኸውልህ አሁን እሱ እንደሚያስበው አይደለም ሄድለት ይሄ ቀኝ ውስጥ አርበኛ ሆኖ መስራት እሱ እንደሚያስበው ሆኖ አይደለትም የሚሰራ ከኛ ጋር ነው አይደለ? ለምሳሌ ካሜራዎች ጋር ነው እየሰራ ያለ ከጦር መሪዎች ከዘመቾች ወይም ከመረጃው ጋር እንደ ይሰራል ከአባሉ ጋር አይሰራም። ይሄ አባል ጅቡ ብሎ ከገባ እንትን ግንባርህን ብሎ የሚጥልህ ለዚህ አባል የማሳወቅ ግዴታ የለብንም። ካሳወቅንም እሱ ምን ቀኝ ውስጥ አርበኛ ነው ታወቃ። ከኛ ውስጥ ማን እንዳለ ደግሞ ለመንግስት ማን ያውቃል? በዚህ አይነት የሞቱም እናውቃቸዋለን። እውነት ለመናገር ቀኝ ውስጥ አርበኛ ሆኖ የሞተም እናውቀዋለን። ግቡ ብሎ ሲያገኙት ና በዚህ እያለ በሞርተር የሞተ እኮ አለ። ራሱ ኦፒ ሆኖ ቤቱን ንብረቱን ይወድማል። ከዛ በኋላ ደግሞ ንብረት የወደመ እናንተና አምኜ ምናምን ብሎ ደግሞ አይሄድም። ማስረጃ ይዘናል በእጃችን ሳይወድ በግዱ ዝም ብሎ እየተለመደ እዛው ይረገጣል። እንግዲህ ራስን ያላወጣ ነፃ አውጪ ማለት ነው። እንደው እስኪ የሆነች ደግሞ በመካከል ትዝ አለችኝ። የሆነ ስለ የህዳሴው ጉዳይ ምንጣሮ የመጡ ልጆች የሆነ ጊዜ እነ ማርሸት መግለጫ ሲሰጡ ነበር። ያገዛዙ ሰራዊት ወደ ማሰልጠኛ ሊገባ ሲል ያዝናቸው የተባሉ አብዛኛው የደቡብ ልጆች የነበሩ እንዴት እነዛ ልጆች ታሪክ እንዴት ነበር? ምክንያቱም ልጆቹን ከሰባይነት ከናንተ እጅ ለመመንጨቅ ሲባል ብዙ ነገሮች ተሸፋፍነው ነው የወጡት ልጆቹና ልጆቹን እንደው የዛን ታሪክ የምታውቀው ከሆነ እውነት ለመናገር ቴዲ ይህን እኔም ያየሁት ሚዲያ ላይ ነው። ሚዲያ ላይ አይተነው ግን ስንጠይቅ አሪፍ ፕሮፓጋንዳ ሰራን የተባለ እኮ ማርሸት እኮ ነው ፊት መሪ የነበረው እኮ ገባኝ። አሁን ያዟቸው እንደምትለው ማንም ማህበረሰቡ የሚያውቃቸው ለቀን ስራ የሚሄዱ ሰዎች ናቸው። ወደ ህዳሴው ግድብ ማለት ነው ለስራ የሚሄዱ ናቸው። ተያዙ ወደ ብር ሸለቆ መከላከያ ምናምን እንደዚህ ልጆቹን ራሱ አስገድደህ ኢንተርቪው እንደዚህ ታፍሼ ከምን እንደዚህ አመጣይ ምናምን የሚል ተብሎ ብዙ ሙከራ ነበር። ያው ሚዲያ ላይ በመታወቀው ልክ ደግሞ ራሳቸው በጻብ ሰባዊ አያዝ ይዘን ወደ ቤተሰብ መልስ ለማለት የተደበት መንገድ ታውቃለህ። ሙሉ በሙሉ ግን ማርሸት የሚሆን አትረስም ማንኛውም የሚያውቀው ግን የቀን ሰራተኛ እንደሆኑ እየታወቀ ነው የተያዙ። የቀን ሰራተኛ እንደሆኑ እየተያዙ ነው። ለማይችችን ጨዋታ በእነሱ ብቻ አይደለም። አንዳንዴ አሁን የምሰማው ሪከርድ ምናምን ጭር ሲል ብዙ ነገር ስለሚፈጠር ማለት ነው የራሱን ሚሊታሪ ልብሱን አልብሰም እንደዚህ ነው ምናምን ኢንተርቪው አድርገህ ምናምን ብዙዎችን ኢንተርቪው ታደርጋለህ። ባለፈውም ስለ ምርጫው ሲናገሩ ነበር። ምርጫውን ያወሩት ሰምታለህ። የተለመደ ነገር ነው ብዬ ነው። አሁን ምን መሰለህ እኔ አሁን እንግዲህ አብዛኛው የአማራ ማህበረሰብ በአብዛኛው ኢትዮጵያ ያለ ነው እና እንደው ከማህበረሰቡ ተዋጽኦ አንጻር አንደኛ ክልሉም የምናውቀው ነው። ማህበረሰቡ እንግዲህ አብረን የወጣንበት ነው። እኔ እናንተ ለእንግዳ እግር አጥቦ የማይበላበትን ሳህን ለእንግዳ አቅርቦ ያለበሰውን ኮምቦርታ ብርድ ልብስ ለእንግዳ አልብሶ ብቻ እንግዳ ክቡር ነው። የማን ነው? የአብርሃም እንግዳ ነው የሚባለው እና በዛ ማህበረሰብ ውስጥ ተወጥቶ እንዲህ አይነት ጭካኔ ከየት መጣ? በጣም የሚያሳዝነኝ ነው እሱ ነው እውነት ለመናገር ትናንት በየቦታው ተፈናቀለ ሞተ ስናለቅስና ስንናደድበት የነበረ ማህበረሰብ ዛሬ ምን አይነት ጭካኔ እንዳለ አንተ አሁን በሚዲያ አልፎ የሚወጡት ምናምን ስለምታይ በእነዚህ ነው። በጣም ይሰቀጥጥ ደግሞ መሬት ላይ የማይነገር የማይወጣ ብዙ ነገር አለ። በጣም ብዙ ነገር አለ። ያየው ነገር ነው። ሰው በጣም የረከሰበት ሰው ከምንም ማትቆጥርበት በቃ አርቂ እየተጣፈ ሙዝ ዞር አድርገህ ጓደኛን የምትገድል ሰው ምንም የሚያልመሰልበት ሁኔታ ስላለ ጭካኔ በጣም አለ። ከምን አንጻር የምትለው እኔም ግራ እያጋባኛል። እንዴት ነው እንደዚህ የተጨካከን ነው? ይወጣንበት አላማስ ሰው ብለን እኮ ነው ህዝባችን ብለን ነው የወጣን። ህዝባችን ከኛ በላይ የገደለው ማን አለ? ገዳይ የምንሸልም አሁን ደግሞ በጣም ፋሽን የሆነው ገዳይ ትሸልማል። ገዳይ የምንሸልምበት ጊዜ እንዴት ሊመጣ ቻለ? አሁን ወንጀለኛን አትጠይቅም፣ ግን በዋናነት እየተለማመድ ነው እንደው እነዚህ ሰዎች ከመጀመሪያው አሁን ያሉት የፋኑ በፖለቲካውም በጦሩም በሁሉም አመራሮች ከመጀመሪያውም ጨካኞች ናቸው። ቴዲ ከእስር ቤት ነው የወጡት። የታሰሩም ሰው ገለው ነው፣ ዘርፈው ነው፣ ደፍረው ነው። እና እነዚህ ሰዎች ጭካኔን ማለት ነው ትናንት እነሱ በግለሰብ በብቻቸው የደፈሩትን ጭካኔ
አሁን አለማመዱትና ማህበረሰቡን አለማመዱብን። ያኔ እኮ እነሱ ጨካኝ ነው ሰው የገደሉ አይደለ? ዛሬ እነሱ የሚኖሩት በሙሉ ሰው እንዲገደል አደረጉት። ያኔ ያለፉበትን ዘርፈው ነው የታሰሩት አይደለ? አሁን እነሱ ወጣው ማንም ዘራፊ ያደረጉት። ትናንትና አንድ እህት ተደፍረሽ ተብሎ ሚዲያ ላይ ከወጣ ሚዲያ ላይ ያዙን በሁላችን ነበር ስናለቀስ። ዛሬ ልጃገረድ አይቶ የሚያሳልፍ ማናል? እና አንደኛ ጭካኔው አመራሮች ናቸው፣ ጨካኞች ናቸው። መጀመሪያ በግለሰብ የተለማመዱትን ጭካኔ አሁን እነሱ መሪ ስለሆኑ ተከታዩ ጨካኝ ነው የሆነው። ለሃይማኖት፣ ለሽማግሌ፣ ለማህበረሰቡ፣ ለሁሉ፣ ለባህሉ፣ ለምንም እንትን አይልም። አሁን ያለው ሁኔታ ማለት ነው ሰው ነው ብሎ ማገናዘብ የለም ቴዲያ። እና ከአመራሮች ነው የተለመደው ልልፈልይ። እንደው እስኪ መቼም ጫካ ደግሞ ገባችሁና ህዝቡን ነጻ እናወጣለን ብላችሁ ጭራሽ ደግሞ እዛው ላይ አሁን 7 ዓመት እስር ቤት ቀድማ እንደነገርከኝ ወንጀለኞች እንዳልተለቀቁ እናቱን የገደለ አባቱን የገደለ ሚስቱን የገደለ እንደዛ እንዳልተለቀቀ ደፋሪ ዘራፊ እንዳላስለቀቀ ይሄ ቡድን ጫካ ላይ እስር ቤት አለው። እነዚህ እስረኞች ለእስር እንዴት ምን እንዳረጋቸው ማለት እንግዲህ ገዳይ ናቸው እንዳንል ገዳይ ፈተዋል፣ ዘራፊን ሆነው እንዳንል ዘራፊን ፈተዋል። ምንድነው ለስራቸው ምክንያት? እሺ እስር ቤት የተቋቋመው ወንጀለኛ ሊቀጣበት አይደለም። አንደኛ ከጥቅም አኳያ ነው። በጥቅማቸው የምትተርበትን ሰው ወይም እነሱ ጥቅም ያገኙበት ዓላማ ከማህበረሰቡ እየወጣ ለማህበረሰቡ የማይጠቅም ከሆነ አንተ ተቃራኒ ተው ብለህ የምትቆጣ ከሆነ ሐሳብ ካለ የምትገጽሳቸው ከሆነ በሐሳብ የሚሟገሷቸው ሰዎች የሚያስሩበት ነው። ሌላ ምንም ነገር የለውም። እንደው የመጀመሪያው እስረኛ ይመስለኝ ወግደረስ ነው። ወግደረስ ጤና መሰለኝ። ከዛ በመቀጠል እንግዲህ እና አስካለም አሉ እና እሱና የቆየም አሉ። ማርሸትም ወይ ኋላ ቀምሳለች። እንደው እንዴት ነው እስኪ ስለነዚህ በተለይ እኔ አሁን ስለ አስካለ ደምልኝ መጠየቅ እፈልጋለሁ። እንደው እንዴት ነው ምንድነው የዳረጋት ለእስር? ይኸውልህ ቴዲ አሁን አስካል የታሰረችበት ምክንያት እነሱም አይደብቁትም። አስካል የወጣችበትን ዓላማ ልክ እንደምታስበው እንዲቀጥል ነው የምትፈልገው። እነሱ ደግሞ ወደ ትግል ቦታ ሲስቡህ ያስመስሉላ እንጂ ከገባ በኋላ ገብተህ የምታየው ዓላማ ሌላ ነው። ሌላ ካርድ ነው። በዛ ካርድ አንፈልግም ካልህ የምትገባበት ቦታ እስር ቤት የተዘጋጀ አለ። እሱ ብቻ አይደለም ቅጣትም አለው፣ ግርፋትም አለው። በጣም የመጎሳቆል ማለት ነው። ምናልባት ታስሬ ባላየውም በታሪክ ህወሓትም ያደርገዋል አይደለ? ይሄ ጥፍር ነቀላ ሃይላንድ ምናምን የሚባለው እዚህ መድረክ ላይ ተብሏል እኮ። ያው በሙሉ ፋኖ ላይ ይሰራል። ህወሓት ላይ የነበረ ነገር ፋኖ ላይ ይሰራል። ወግደረስ የታሰረ የእስክንድር ነው ተብሎ ነው እንግዲህ። እስክንድር ለአማራ ህዝብ ነው የምታገለው ቢልም መነሻ አማራ መድረሻ ኢትዮጵያ ነው። እነሱ ደግሞ መነሻም አድረሻም በቃ አማራ በሚለው ብቻ ነው የነ ዘመነንትን ታውቋል። በዛ ልዩነት የእስክንድር መረጃ ተብሎ የታሰሩ አሉ፣ የሞቱ አሉ። ምናልባት በወቅቱ እኛ ከብልጽግና ምንለው ጠላት ብለን ከምናስበው መንግስት ጋር እየተዋጋነ ለእስክንድር የተባለ ግን የተለየ አመለካከት አለው። በፍጹም ያን የብልጽግና አመራር የሆነውን ይዘህ የምታጣራው ነገር ይኖራል። ሰው ካለው ገንዘብ ተቀብለ የምትለቀው ሊሆን ይችላል። የእስክንድር ከሆነ ግን አውቶማቲካሊ መምታት ነው። አውቶማቲካሊ ትመታል። የእስክንድር ነው ከተባለ ማለት በወቅቱ የነበረው ነው ማለት። ምናልባት ወግደረስ ጤናው እድለኛ ነው። በጣም በፊትም ብዙ ነገር እንትን ስላለ አባሉ ይወደዋል። እውነት ለመናገር በአባሉ ግፊት ነው የተፈታም ኋላ። አሁንም አባሉ ወግደረስ ጤናው ከፍተኛ ደረጃ እንዲደርስ ብዙዎች ይለፋ፣ ግን አይደረግም። አፋብን የሚባለው እንትን የውሸት እንደሆነ እነሱ የሚያሳዩበት ከእስክንድር ጋር አንድ ሆነ የሚሉት ዛሬም በክትትል ላይ ናቸው ያሉ። ከዛ ውጪ አሁን ለምንድን ነው ግን እስክንድርን በዚህ ልክ አምርረው የጠሉት? ወይም አንተም ነበርክ መሰል? አዎ እኛ እነ ካፕቴንን ምናምን እኮ የእስክንድር ናቸው ተብሎ ሲዘምቱ ነበር። እኛም ምን እንደው ምንድነው እስኪ ፖለቲካችሁ ምንድን ነበር? ይኸውልህ አሁን ላባሉ የሚነገረው ማለት ነው በነዘመነ መንገድ የማትሄድ ከሆነ ጠላትና ብልጽግና ናቸው ነው የሚለው። ሊያስመታል ሊያስበላን ትግላችን ሊሸጥ የመጣ ነው የሚባለው ላባሉ የሚነገረው ማለት ነው። ሰና አባሉ ምን ያቀላል? ጠላት ነው ካለ መታ ነው። ትግላችን ሊሸጥ ነው ከመካከላችን ሆኖ ስትል ደግሞ የሚሰማን ስሜት አስቡ።
እንዴት ቢያንስ እዛው ንግጠም እንጂ ከኛ ውስጥ ነው እንዴት ሊወጋል ሊያስወጋን ይችላል የሚል ስሜት ይለል መርዝ ይግቷል። ምንም የሚያገናዝብ ሰው የለም። አገናዝብም አትጠይቅም። ብታገናዝብና አትጠይቅም። ብዙ የሚጠየቅ ጥያቄ እኮ አለ በአማራ ፋኖ ውስጥ ነው ማለት ነው። ግን መጠየቅ አትችልም። ከጠየቅ አውቶማቲካሊ የሚመጣውን ነገር ታውቋል። እድለኛ እኮ ነው የምትታሰረው። ቴዲዬ ጀርባቸውን ተመተው የሞቱ ስንት ጀግኖች አሉ። እንደው እስኪ ስለዚህች እስር ቤት ዋሸራ መሰል የሚገኘው እስር ቤቱ እስኪ የተወሰነ በለን። አሁን የሆነ የቆየ ሌሎችም አሉና ገበሬዎችም ጭምራሉ መሰለ የሆነ ቀረጥ ምን ነው ግብር ይጣልና ወይም ለሰራዊት ቀልብ ተብሎ ካልቀለብክ ጥላት ነህ ትባላለህ። እንደው ግን አርሶ አደሩን ነጻ እናወጣለን ብላችሁ በዚህ ልክስ አይከብድም? እኔም እኮ አንድ ትግሉ እንድጠላበት ያደረገኝ ነገር እኮ ይሄ ፖለቲከኛው ሌላውን ተው የሚገጥመው አካልም የገጠመ ነው። የኛ ዱላ ሂዱ የሚያርፈው አርሶ አደሩ ላይ ነው። ያ ምስኪን አርሶ አደር በጣም መከራውን በልቷል። እውነት ለመናገር የዋሸራው እስር ቤትም አርሶ አደሩን ያካትታል። ብዙዎቹ ዋጋ እየከፈሉበት ነው። ዋሸራ አባል ብቻ አይደለም መንገደኛ ይታሰርበታል። ገንዘብ አለ ከተባለ እዛ ገብቶ የሚከፍል አባል እንዴት ይታሰራሉ? ቅድም እንዳልሁህ ለምሳሌ አሁን በእነሱ አንደበት አስካል በምን ታሰረች ብትል የሚነግሩህ ነገር የለም ወይ ከጠላት ጋር ናትል በምንም አትጠረጠርም። እነሱ ለወደፊትም አስካል የማይጥማትን ነገር መስራት ስለሚፈልጉና ወደፊትም እንደምጠይቃቸው ስለሚያውቁ ነው። አስካል ከህዋት ጋር እንደዚህ አይነት ነገር የላትም። አስካል በጣም የተጠመደች አሁን እኔ ከወጣው በኋላ ነው የተናገርኩት። አስካል እዛ ውስጥ እያለ የተናገረችው ኮሎኔሉን ነገር እነማን እንደለቀቁት ትግሉ ከቁጥጥር ውጭ እንደሆነ የግለሰቦች እንደሆነ ተናግራለች። ሪከርዱን ሰምቶ ሊሆን ይችላል። ያ ደግሞ መሬት ላይ ያለውን እውነት ነው የተናገረች። የሚያሳስር አይደለም። ማስተካከል ነው ያለባቸው። ቀጣይም እንደማታርፍ ያውቃሉ። የወጣችበት ዓላማ ይስተካከል። ግን ደግሞ አብረው በልተው ደግሞ የሚያሳዝነው ከስሩ ሁሉ የሚያሳዝነው የቆየ ነው። የቆየ ኮሎኔሉ ሲለቀቅ አንደኛው እሱ ነው። ነስለሺ ከበደ ምናምን አስረስ ከስታሊን ጋር የተወያዩ በዛ በኩል ያለው የቆየ አብሮ ጨርሶ አብሮ እንትን ብሎ ከእንጥፍጣፊውም አብሮ እንትን ኮሎኔል ኪሮስን እሱ ማለት ነው ስታሊን ነው ያስለቀቀው። ከስታሊን ጋር ነው የተደራደረ። ስታሊንና አንድ ሴት አለች ዘሜ ምናምን የምትለው እነሱ ጋር ዴቱ ዴይ ነው እንትን የሚሉ ሀሳብ ሸር የሚያደርጉ የእናንተ ልጅ እኮ ነው የተባለ በግልጽ። እኔ እኮ ትግሉ ወዴት እየሄደ ነው ያልኩኝ። የእናንተ ልጅና የኛ ልጅ የማን ምን ያልጅ የሚባለው ማን እንዴት ነው? ቢረሳ አማራ ህወሓትን የሚረሳ ትውልድ አይደለም። አማራው ሆኖ የህወሓትን በደል ከረሳ ሌላ ማን በደል ብሎ ሊመጣ ነው በዚህ ምድር ላይ? የእናንተ ልጅ ሲባል በዛ መንገድ ሄደ። በዛኛው ብቻ ሳይሆን ገንዘቡ ጥቅም ያለ ገንዘብ ነው። ገንዘቡም አታለላቸው። በዛ ምክንያት ነው እሱም ገባበት። ዋሸራ አርሶ አደሮች እየተሰቃዩ ነው። ጤፍ አምጣ ይላል። አሁን ደጋ አካባቢ ሆነህ ወይም ቤትህ በቆሎ እየበላህ የህዝብ ታጋይ ነኝ ነፃ አውጪ ነኝ የሚለው ለህዝብ ነው የምሞተው የሚለው ደግሞ ጤፍ አምጣ ይላል። ቤት የሌለው አንተም አትበላው አምጣ ብሎ የለም ካልክ ያስራል። ሰኔ ላይ ታውቃለህ። እኔ የገጠር ልጅ ነኝ አውቃለሁ በአካባቢ ምን አይነት ችግር እንዳለ። ዘር እየተበደሩ የሚዘሩ አርሶ አደሮችን እኮ ለኛ 30 ኪሎ ወይ 50 ኪሎ እህል አምጣ ይላል። ያንን ቤት ያፈራውን አይልም እሱ መርጦ ነው። አረ የለም ካለ ሄዶ ይገባል። እኛ ላንተ ብለን መከራ እየሞትን ላንተ ብለን ጫካ ምናምን እውነት ለመናገር ለህዝብ ብሎ ጫካ የሚያደር ፋኖ የለም። ኑሮ ሲምታታበት ሲቸግረው ለመኖር ህይወቱን ለማቋቋም የገባ ነው። በቃ አሁን የጫካ ኑሮ ድሎት ነው። ስሙን ጫካ ስለ ጫካ አይደለም ያለው። በየአርሶ አደሩ ቤት ነው ሳይሰራ የሚበላ። በየተወሰነ ቤት ትንሽ የገጠር ቀበሌ ሁሉ ነገር አለ። ውስኪ እኮ አለ ይመጣል። ውስኪውን እኮ አሁን ከተማ አይደለም የምታገኘው፣ ቀበሌ ላይ የምታገኘው። የቀበሌ ከተማ ነው ግለሰብ ቤት ነው እነሱ ካሉበት መደበቂያቸው ውስኪው ያለ። ፍየል ነው በገዛ ማሳ ላይ ያገኘውን አውጥቶ ያርዳል። ምን ይቸግራል? ጫካ ሲባል አሁን ሰው የሚስለው እነዚህዎች እኮ ጫካው ነው አውሬ ያለ ብርድ ያለ ምን አለ ምኝታው አይመች ምናምን ነው። ጫካ የሚለው በስም ስለተለመደ ነው እንጂ ያለው በቤት ነው በሰፈር ነው ያለው እንጂ ጫካ የት ማን ገባስ? ጫካ እነማን አሁን ጫካ ያራሉ? እነማን ዳር ያራሉ? እነማን በረዳቸው? አሁን የለም እኮ። አሁን ብዙ ብንናገረው አሁን ማህበረሰቡ ነው ምስክር ለዚህ ማለት ነው። ይሄ ማህበረሰብ ወጣንልህ የሚባለው የታጋይ ወጣንልህ የሚለው
ህዝባችን የሚለው ዘመናዊ አርሶ አደሩ ነው አይደለ? ከተማውን ኗሪ ነው። በዋናነት ግን በመጀመሪያ ቁጥር 1 የተጎዳ አርሶ አደሩ ነው፣ የገጠሩ ማህበረሰብ ነው። ሁለተኛ የከተማው ኗሪ ነው የተጎዳው። አሁን ይህ አርሶ አደር በተለያዩ ቦታዎች አሁን የገጠር የኪስ መንገዶች ምናምን መኪኖች ቆመዋል፣ ዝርፊያውን እየፈሩ ግርፋቱን፣ ቀረጡን እየፈሩ። አርሶ አደሩ ያመረተውን ገበያ ወስዶ አይሸጥም። ገንዘብ ያለው ነጋዴ የተወሰነ ቢጫወትበትም ባልሆነ ዋጋ ያን ያህል የለፋበትም ባልሆነ ዋጋ ይጫወትበታል። ከነዛችሁ ደግሞ ሲመል ይቀረጣል። እንዴት ለህዝብ ነው የወጣው ብለህ በአንድ ፈረስ 50 ኪሎ ሽጣ ስትመለስ ከ50 ኪሎ እንዴት ትቀረጣለህ? አንድ ባጆ አይደለም እኮ ጭኖ የሚሄደው ገበሬ ታውቀዋለህ። ወፍጮ ቤት እንኳን አስፈጭቶ ሲመለስ ቀረጥ ሲሉት ፈቷት ዱቄት ነው ብሎ አስመስክሮ ነው ዱቄት ያንም ሊቀርጡ ማለት ነው። እሱ የሚሳሳለትን አሁን በግ አድልቦ ለገበያ ደህና ዋጋ ይሆነኛል ለማዳበሪያ ይሆነኛል ያለውን እነሱ ከተመቻቸው ይበሉበታል። ተመጣጣኝ ሂሳብ ለምን አከፍልም? በቃ ተው አንተ የህዝብ ታጋይ ነህ እያልክ ነው ስጋ ልትበላ ምናምን አይደለም ይወጣ። ግን ከሆነስ ይሄ አርሶ አደር እኮ ይሄን አንድ በግ እኮ ዝም ብሎ አይደለም ያገኘው፣ ብዙ ነገር አውጥቶበታል። ወይ ገዝቶታል ወይም አርብቶታል። ሲያረባም ብዙ ወጭ እንትን ብሎታል። ብዙ ተስፋ አለው። ያ በግ የተቀመጠው የሆነ ዓላማ አለው። የተወሰነ ነገር እንትን አትልም እንዴ? ማዳበሪያ የገዛበት ያደለበበት የማዳበሪያ ወጭ እንኳን አይሸፈንም። ያበላል፣ ያጠጣል። አርሶ አደር እዛም ብዙ እንደተናገርኩት አሁን የዘር ወቅት ነው፣ ሲለፋ ሲደክም ነው የሚውል። ቤተሰቡ ቤት ዘግቶ ወጥቶ ሲሰራ ውሎ ማታ ነው የሚመጣው። እነሱ በሆነ አፋፍ ላይ በሆነ እንትን በሆነ መንደር አረቄ ሲጠጡ ጸጉራቸውን ሲያበጥሩ ይውሉና አርሶ አደሩ ከስራ ውሎ መጥቶ እሱ እግሩን ሳይታጠብ ገና ቤት ሊገባ ቤት ሲከፈት እነሱ ተከትለው ይገቡና ነጠላ አምጪ እርሻው ነው በሰኔ የለም ካልክ ዱላ። ለማን ነው የተወጣው? እሺ ህዝቡ የትኛው ነው ወጣንለት የሚሉት? ህዝብ የትኛው ነው? አሁን ለአማራ ህዝብ ነው የወጣን ሲባል ህዝቡ ጫካው ነው፣ ድንጋዩ ነው፣ ሜዳው ነው፣ ሸንተር ሸለቆ ነው። ህዝብ የምንለው እኛ ሰውን አይደለ? አርሶ አደሩ ነው አይደለ? የከተማው ነው አይደለ? በዚህ ልክ እያሰቃዩት ነው አርሶ አደሩ። አንተ በባህላችን ልጅህን ደፍሮብህ የሚሰማን ስሜት፣ እህትህን ደፍሮብህ የሚሰማን ስሜት አስበው። ዛሬ የአማራ አርሶ አደር ልጁ ስትደፈር አቅም የለው። ምን ያድርግ? ምን ያድርግ? ይሞታል። እህት ስትደፈር አቅም የለም፣ ዝም ትላለህ እያለቀስህ፣ ወደ ውስጥ እያለቀስህ። እንደዚያም ሆኖ እንደጠላቸው ከሆነ ሰው ጋር ማውራት የለብህም። ከጠላቸው ሌላ ነገር ነው። እየጠላቸው ለመግደልም አቅም አንሶ የመጨረሻ ጠልታቸው ራሱ አስመስለ መኖር ነው። እወዳቸዋለሁ እያልክ ነው። እናንተ ባትኖሩ እያልክ ነው መኖር ያለብህ። ካልሆነማ ትታሰራለህ፣ ትገረፋለህ፣ ልጠፋም ትችላለህ። ይሄ ነገር አለ። እንደ አርሶ አደሩ አይነት ጉዳት የተጎዳ የለም። ከተማ ሄዶ ሲመጣ ሄደህ ከተማ አካባቢ መንግስት ኃይል ነው አብዛኛው ያለና ያን ምስኪን ገበሬ ከመንሻ ጋር አይተናል ይለዋል። የሆነ የሚያውቀውን የብልጽግና አመራር ስም ይጠራ ከሱ ጋር እንደዚህ ተባብላል። ከአርሶ አደር ኪስ እኮ 20 ብር ዋጋ አላት። ያችን 20 ብርም ካገኝበት አውጥቶ ይወስዳል። ይሄ ማህበረሰቡ የሚያውቀውን እውነት ነው እየተናገርኩ ያለ፣ ሌላ ማስመሰል ምናምን አይደለም። እነሱም የሚያውቁት ነው የሰሩት። አርሶ አደር መሳይል ትግሉ ሲጀምሩ መሳሪያ ሊነጥቅህ መጣ ብለው ብዙ ነገር ሲሉት የነበረ ዛሬ መሳሪያ ይዞ አንድ አርሶ አደር የሆነ ብቻውን የሚሄድ ከሆነ ጀርባውን ብሎ መሳሪያውን ይወስዳል። ለአንድ መሳሪያ ብሎ አርሶ አደሩን ይገለዋል። ሙተዋል በየቦታው። ይሄ ህዝቡ የሚያውቀው በዚህ ልክ ተጎዳ። ይሄ ከተማው ማህበረሰብ አይንቀሳቀስም። ትናንትና አዲስ አበባ ነበር እንዳገባ ተብላል ያልን ፕሮፓጋንዳ ስንሰራ ያል። ዛሬ ከደጀን ደብረ ማርቆስ አትድም። ዛሬ ከሞጣ ባህር ዳር አትድም። ዛሬ ከፍኖተ ሰላም ደንበጫ አትድም። ትያዛለህ፣ መንገድ ላይ ትቀረጣለህ። ዛሬ ከቡሬ ከፍኖተ ሰላም ባህር ዳር ስትደርስ መንገዱ ሁሉ ሌባ ዘራፊ ሆነ። ዘመድ ከዘመዱ አይገናኝም። ዘመድ ቢሞትብህ አትቀብርም። ሀዘን ልስ አትወርድም። አስቀሩት፣ ይሄን ሁሉ ሰረዙት። መንገዱ ሁሉ ሌባ አደረጉት። ከየማረሚያ ቤቱ የወጡ ሌቦች ማለት ነው። መሪው ሌባ ነው፣ ተከታዩም ሌባ ነው። አስተራረቅ ነው እየተማረ ያለው። ይሄ ይደረግልሃል። በጣም የሚያሳዝነው የሃይማኖት አባቶችን
ይሄ ትግል እስከሚጀምር ድረስ አማራ ክልል የሃይማኖት አባት ተደፍሮ አያውቅም። የሃይማኖት አባት ተደፍሯል። የሀገር ሽማግሌ ተደፍሯል። የተማረ ኃይል ብዙ ትጠብቃለህ ከሱ ልትማር ለሀገር ይጠቅማል በምታስበው እሱን ነው። አሁን በዚህ በፋኖ አስተሳሰብ እከሌ የተማረ ነው ካልከው ጠላት ነው የሚታይህ። ጠላት የሚለው ነው የሚመጣልህ። ስፔሻሊ መምህራን ተገሏል። ምናልባት እንደነዛ በንብርክ ሄደው የተገደሉትን ዓለም አያቸው። ስንቶች ተቀጥቅጠዋል፣ ስንቶች ከፍለዋል። መምህር ሁኖ ተይዞ 20 ሺህ 30 ሺህ 50 ሺህ 100 ሺህ ያልከፈል አለ ወይ? እኔ ባለሁበት ቀጠና ቴዲ አንድ ነገር ላስታውስ። የሆነ ሰዓት ላይ ወደ ጓጽዮን ይመስለኛል ደብረ ጉራቻ ሳደርስ ያው ገበዚህ አንድ ካህን የኦሮሞያ ሚኒሻ በጥፊ መታው ነው ምናምን ተብሎ ሲመታ ታስታውሳለህ? ፖሊስ ወር እንደዛ ቪዲዮውን አያዋለሁ እኔ በተደጋጋሚ የነበረውን ያዙን አስታወስክ? ትዝ ይለኛል። አውግዘናል። ምዕራብ ጎጃም አሁን ሰሜን ጎጃም የሆነው መራይ ግን አንድ የፋኖ አመራር ይሄ የመራይ ህዝብ የሚያውቀው አባሉ የሚያውቀው ማለት ነው። ግምገማ ላይ እየተናገር ነው። መራይ ማለት የዘመናገር እሺ የፋኖ አመራሩ አባይ ባርኩኝ ብሎ ከተባረከ በኋላ እኔን ያውቁኛል አለ። እስከዛ እያከበራቸው ነው። አራላቃይም ልጅ አንቱ የሚለውም ቀረና ምን አባሩ እኔንም አታቀኝን አታቀኝን በጥፊ ካህኑ በጥፊ በሰደፍ ደቅድቆ ለቀቀው። እንዴት ይሆናል? ይሄን ያውቃል እንግዲህ ጎጃም ሰሜን ጎጃም ሜጫ ያውቃል። ለምንድን ነው አላወቁኝ? ለምን አላወቁኝም? እኔ ስንት ታውቃለህ? ዝነኛ ሆኖ ፋኖ ጦር መሪ ነኝ እኔ ለምን አታውቁኝም? አገረ ገዥ አድርጓል ራሱ። በቃ ተመልከት ምን አይነት ድንቁርና እንደሆነ። ለምን ሰው እኔን አላወቀኝም ተብሎ የሚገረፍበት ቀጠናም ይሁን ድርጅት ይፋኑ ነው። ያውም ካህን ተባረከኩ። ከተባረከ በቃ መህር ነው። ሌላ ምን አለ? ያውቁኛል ብሎ በክብር ነው የጠየቀ። አላውቅህም ልጄ ማነህ አንተ ሲሉት ሊተዋወቁት ምን አባ ነው እኔን የማታውቀኝ እስከዛሬ እኔን ነው የማታውቀኝ በጥፊ በሰደፍ። ይሄ አይነት ጉድ አለ ይኸውልህ በእኛ ማን እንደዛ አደረገ? ምናልባት እኛ ላይ ሲሆን አሁን ስለዚህ ካህን የተናገረ አሁን ላይ ያለቀሰው አለ የለም? መምህራኖች ሲታረዱ ያለቀሳለ የለም? ትናንት ወደ ትግል እንደዚህ እያሉት አክቲቪስቶች ነው የምልህ ትናንት በወለጋ ሞት ሲያለቅሱ የነበረ መንገድ ተዘጋ ምናምን ሲሉ የነበረ የሃይማኖት አባት በጥፊ ተመታ ሲሉ የነበረ ይሄን እየደገፉ አይደለም። ስህተት ነው ያ የተደረገው በሙሉ። ነገር ግን በቦታው ላይ ሲሆን ለምንድን ነው የሚያበረታቱት? ማን ነው ያሁን ጫሂ ያሁን አልቃሻ አስመሳይ ያሁን ድርጊት ሲደረግ ኧረ ተው ይህ ልክ አይደለም ያለ? እኛ እኮ ቴዲ ብዙ እየተሆኑ ነው እንጂ እኮ ማለት ነው ትልቅ ላይ በጣም የሚገርም በጣም የማዝነው ማለት ነው ሰውየውን ላነሳ ፈልጌ አይደለም። የፓርላማ አባል ሆኖ መርጦ ሸኝቶ ጥያቄያችን ትጠይቅልናለህ፣ ችግራችን ታስተዋውቅልናለህ፣ መፍትሄ ትሆነናለህ ብሎ ያመነውን አካባቢ መርጦ ሰዶት ፓርላማ ያስገባው ሰው እኮ አካባቢው ላይ ያ ሁሉ ነገር ሲደረግ እኮ ለምን ብሎ እኮ አልጠየቅም። ለምን ተብሎ ለምን አይጠየቅም? ግን እኔ በጣም አዝናለሁ አንዳንዴ። ፓርላማ የሚገባ ሰው በሙሉ ትልቅና በጣም ትልቅ ቦታ ነበር የምሰጠው። እኔ አሁን እየናኩ ነውም እንጂ የህዝብ እኮ እንደራሴ ነው። አይ ስለኔ እኮ ነው በእኛ ቀጠና ያሉትማ እኮ አየናቸው እኮ። እሺ ይሁን ያን ያህል ነገር ሲሆን ተው ያለ አለ? በእኔ ቀጠና ነው የምልህ። እናት በልጇ የተገደለችበት ቀጠና ያቺ እናት መርጣ ፓርላማ ያስገባቸው አካል አለ። ስለዚህ ያቺ እናት ድምጽ ካልሆነ ስለየትኛው ህዝብ ነው የሚሆነው? አንዳንዴ ያዝናለሁ። ባለፈው እዚህ አንዴ እንደዚህ ነካ ያውቁ እንደሆነ ብዬ እኮ ነው። ኧረ ቴዲ ይሄን የማያውቅ ማን አለ? ትናንትናኛ ተናግረው ነው። ከዛ በኋላስ መጠየቅ አይችሉም ነበር? እንደዚህ አይነት ነገር እንዳይደገም አይሉም? በእምብርክ ሲሄድ መምህራን አያውቁም? እውነት ለመናገር አያውቁም ሆም ብዬ የምትል ካህናቶች የሃይማኖት አባት መከራቸውን ሲል አያውቁም? መንገድ ሲዘጋ አያውቁም? ህዝቡ መዋጮ አምጡ ተብሎ ሲገረፍ ሲታሰር አያውቁም? ህፃናት ሲገደሉ አያውቁም? እነሱ ያመኑትን እኮ ነው የምልህ። አሁን እኮ ይሄ እንትና አይደለም፣ እኔ የተደበቀ ነገር ምስጢር እያወጣሁልህ አይደለም። ይሄን አያውቁትም ብሎ ማስተባበል አይቻልም ቴዲ።
ያውቃሉ። ግን ምንድነው ይሄን ሊያነሳል የፈለኩኝ ማለት ባለፈው አንድ ኢንተርቪው ላይ እንደዚህ ነካክቸው ነበር ከፖለቲካ ፓርቲዎች ጋር ይሄ እንደዚህ ፓርላማ ላይ ያሉ ሰዎች እንዳስነካ ምናምን አንዳንድ ሰዎች እንትራሉ። ብዙ ጊዜ ፍኖተ ሰላም መድረክም ይሁን በየሚዲያውም ይሁን ይሄን እውነት ስናገር ብዙ ጊዜ በእነሱ ተናጋሪ እነሱ ብቻ ህዝብ ማሳመን የሚችሉ እነሱ ብቻ እውነት ተናገርን የሚሉት እነሱ ብቻ ናቸው። እኛ እንደማንናገር አቅም እንደሌለን ነው የሚያውቁ። አዎ የመናገር አቅም ላይኖር ይችላል፣ ግን መሬት ላይ ያለን እውነት ነው እየተናገሩ ያለ ሌላ ነገር ሌላ ፖለቲካ አይደለም። ይሄንን ቢሆን ማለት ነው እኔ ራሴ የምናገረው ልክ አይደሉም ብዬ ስላስብ ነው። በኔ እይታ እነዚህ ሰዎች ትክክል ናቸው ብዬ አላስብም። እነዚህ ሰዎች ፓርላማ አባል ናቸው፣ ስለ ህዝቡ አይመለከታቸውም ሌላ ነገር ከሆነ አይዱን እና በጣም የሚያሳዝን አርሶ አደሩ የከተማው ነዋሪ ስቄት ታደረግነው ወጣን ልንታገል ነው ምንልል የቃል ኪዳን ቀለበት ከአውልቀ ከመውሰድ በላይ ምንድነው ከዚህ በላይ ወርደት ምናል ይሄ አልተደረገም እንዴ? አሁን እኮ ትልቁ ትግል እኮ አሽከርካሪ ላይ ሆኗል። እንደምንም ብለ የሆነ መሳሪያ ትይዛለህ አስፋልት ላይ ተወጣና አምጣ ትላለህ። ቴዲ ይሄ ሁሉ ነገር አሰልችቶኝ ነው። በእንደዚህ አይነት ትግል ላይ የምንመልሰው ጥያቄ የለም የምንጨምረው ጥያቄ እንጂ በሰላማዊ መንገድ እንደዚህ የሆነ ነው። በመካከል መንግስት የሰላም ጥሪውን የከፈተው ይሄን የሰላም ጥሪ የመቀበል ግዴታ ነው ያለብህ። ከነዚህ ጋር እቀጥላለሁ ካልክ ምርጫ አንድ የሰላም ጥሪውን ተቀብለህ ወይም ተደራድረህ እንደዚህ አይነትን ችግር ቀርፈህ ማህበረሰብን ትክሳለህ፣ ከህዝብ ጎን ሆነ የነበረው ልማት ታስቀጥላለህ፣ ሰላምን ትመልሳለህ። አይ ካልክ ደግሞ ይሄን ሁሉ ችግር እያየህ የራስን ማህበረሰብ እያወሳቆልክ እየበላ ትምህርት ቤትን ዘግተህ ልማትን አቋርጠህ አረንቆ ውስጥ የራስን ህዝብ እየገደል የራስን ኪስ ብቻ አይደለም የራስን ውስኪ መጠጣት የራስን ጮማ አማርጠህ መብላት የምትፈልገውን ሴት በተለያዩ ከተሞች ፌስቡክ ላይ ቲክቶክ ላይ ያየውን ተዋውቀህ በሺዎችም በፈለገው ገንዘብ እየከፈልክ እያመጣ የራስን ደስታ ብቻ ከሆነ ይሆናል ያ ትግል። ከዛ ውጭ ግን አማራጩ ሁለት ነው። አሁን ዛ ፋኖ ውስጥ ያለ አማራጭ ሁለት አማራጭ ብቻ ነው ያለ። የመጀመሪያው አማራጭ በእንደዚህ አይነት መካከል መንግስት የዘረጋውን የሰላም ጥሪ ተቀብለህ ህዝብን መካስ ህዝብን ማገልገል ነው ያለብን። ሌላው አማራጭ ደግሞ የራስ ህይወት ይሆናል ያ ትግል። የምትፈልገው ነገር አለ። ጫካ ሲባል ቅድም እንዳልሁ የጫካ ህይወት ከባድ እንዳይመስልህ። እንደ ፋኖ የጫካ ህይወት በጣም የተደላደለ ነው። ትናንት ያልነበረ ነገር ሁሉ የምታገኝበት ነው። የምታያቸው ነው የሚደረገው ሀብል የሚለበሰው ልብስ ምናምን የምታየው ነው። ይሄ ህዝብን ካለማሰብ በራስ ህዝብ ላይ መቀለድ ለህዝብ ነው የወጣው የምትለው ለማስመሰል ብቻ ነው። የራስን ህዝብ እየበላ የራስን ምቾት ብቻ እያዳበ ተመችቶ እንዲኖር ህዝብን ግን ገደል ይግባ ብለህ ከሆነው ያን አማራጭ ትከተላለህ። አይ ትናንትናማ ለህዝብ ነው የወጣው ካልህ መሪም ከሆነ ተደራድረህ ትመጣለህ። ማይመች ከሆነ በግልም ደግሞ መንግስት የዘረጋውን የሰላም ጥሪ ትቀበላለህ። ይሄ ብቻ ነው ያለው አማራጭ እና ብዙ ባለድርሻ አካላት አልሰሩበትም እንጂ ይሄ ትግል ማስተካከል ይችላል። እውነቴን ነው። አሁን የአማራ ትግል ብዙ መፍትሄዎች አሉ። አሁን ብዙ መፍትሄዎች አሉ። አሁን እኛ እዚህ ስንነጋገር ካንተ ጋር ስመጣ ተከፍሎን ምናምን እስኪ አሁን ቀኝ ውስጥ አርበኛ መላቸው አሉ ይጠይቁ ያረጋል። አሁን የኔ ክልሉ ገንዘብ ይሰጠኝ ወይ ዞን ወይ ወረዳው ገንዘብ ይሰጠኝ ማለት ነው። የፋኖ ምራ በሙሉ ያውቃል። ቀኝ ውስጥ አርበኛ ምን ሰርቶ ይበላል? ማን 5 ሳንቲም ያቀመሰኝ ለምስ ግለሰብ አንድ ማመሰግነው አንድ ግለሰብ አለ የመንግስት አካል በራሱ ነው ከመንግስት በጀት ምናምን አይደለም በራሱ ልብስ ቀይሮልኛል። ከዛ ውጪ እምንናገር ለህዝባችንና ለህዝባችን ስለሆነ ኑ ተናገሩ ተብለን ተገደንም አይደለም አስገድደኝም አይደለም የመጣው ህዝባችን ማወቅ ስላለበት እያወቀ ይገባ ደግሞ የራሱ ጉዳይ ይሄ ስለሆነ ገና ምን ሰራለን ገና ማለት ነው። አሁን ገና በጣም ብዙ ስራ አለብን። እንደው እስኪ በዚሁ አያይዤ አሁን ያለው የጽንፈኛ ቁመና ምን ላይ ነው? ከእንደገናስ ጽምዶ ጋር ያላቸው ጽምዶ የሚባል ነገር አለ ሰምታል? አንተ ያለህ ነበር ይሄ ጽምዶ እንቅስቃሴ የጽንፈኛውንስ አሁን ያለው ወቅታዊ ቁመና እንዴት ታየዋለህ? ጥሩ ይኸውልህ አሁን ቅድም እንዳልኩ ነው መጀመሪያ የነበረው ፋኖ አወጣጡ አደረጃጀቱ
በህዝብ ስም ነው የመጣ። እዚህ ላይ የምትይዝልኝ ማንኛውም ማህበረሰብ ማወቅ ያለበት ህዝብ ማወቅ ያለበት የሆነ ሰዓት ላይ የገጠሩ ማህበረሰብ ሲያግዘን የገጠር ማህበረሰብ ላይ ማሳመን በጣም ቀላል ነገር አለ። ሴንሲቲቭ ነገር በሃይማኖት ነው የመጣ ብለህ ታሳምነዋለህ። በሃይማኖትህ የመጣ ማተብን ሊያስፈታህ የመጣ ነው ብለን ያስከተልነው አለ። ወደ ኋላ ሸሸብን። እውነቱን አወቀ። መንግስት ነውና እኛን እያሸነፈ እኛ የዘኑ የነበረን ቦታዎችን ሲቆጣጠር መከላከያው ካንሲያ እየተባረከ ነው። በቤት ሄዶ ሲበላ በስማም እያለ በስምላም እያለ በየሃይማኖቱ ሰው ያርዳል ይበላል የተባለው ውሸቱ ነው። ሲያው ከኛ በላይ የተሻለ ሆኖ ስላገኘው በዛ ተወን። መሳሪያ ሊያስወርድ ነው የመጣ መንግስት ብለን የሰራ ነው ፕሮፓጋንዳ። መሳሪያውን እኛ እየተቀበልና ሻጥ ነው እኛ ገፈፍ ነው። ለመሳሪያ ብለንም ገደል ነው። ለመሳሪያ ብለንም አሰር ነው። መከላከያ አሁን ባለበት ሁኔታ ህጋዊ መሳሪያ ከሆነ አልነካም። እኛ ግን እየተቀበለ ተሽጦበታል። አየን። በዚህም እንደሸወር ነው ስራውን ራቀ። አሁን ያለው አቋም አንደኛ የእርስ በርስ ሴት ይደፍራል። ቀጥል እንጂ ይደፍራልም ብላችኋል። እሱማ ቲዲ አንዳንዴ ቲክቶክ ላይ ምናምን እኔ አንዳንድ እናገራለሁና አንዳንድ አመራሮች እየደወሉ እዚህ ሚዲያ ላይ እንዳናየ ነው የሚሉ ሌላ ነገር አይሉኝም። እዚህ ሚዲያ ላይ እንዳናየ ነው የሚሉ አልፎ ስለ በቤተሰብ ያንገራግሩኛል። ስለዚህ የኔ አቋም አሁን የኔ አቋም እኔና እኔ ያለኝን አቋም ማቆ በቤተሰብ ተንገራግር 30 ቤተሰብ ይጨርስኝ አቋሚ ነው። ምናልባት ያ የሚገለው አካል እሱ ከግንድ እንዳልተላቀ አለው የራሴን ስራ የምሰራበት መንገድ ሊኖር ይችላል። ከዛ ውጭ ግን በሆነ ነገር አሸማቃኝ ካለውበት ቁማ ትንሽ ዝንፋልም ነኝ ትንሽ ሞርግን እንደዚህ ሲሉኝ እኔ ጠነክራለሁ። ጥንካሬ እየሆኑ ነው ማለት ሴት ይደፍራል አይደለም የማይደፈር ይደፍራል ነው እያልሁ ያለ የካህን ምሽት ደፍሯል ነው እያልሁ ያለ በት ሀገር ነው የካህን ምሽት የሚደፈር እንደው አንዳንዴ አሁን ድሮም ቢሆን እከሌ ደፍሮ ታሰረ በጠይቋት እምቢ ብላው ምናምን እንደዚህ ወይ ልክ ተጋብቶ የሚባል የተለመደ ነው። አልፎ አልፎ እንሰማለና ግን በህግ ያስጠይቃል ያሳስራል 18 ዓመትና ከዛ በላይ። አሁን ግን የካህን ምሽት እንዴት አምሮ ያስባል? መጀመሪያው ነው የካህን ምሽት እንዴት ታስባል? ይሄ የተደረገ ዋሸራ ከዛሽ ቅድስት ሀገር ዋሸራ የሚታወቅበት በምን እንደው ታውቃለህ? ዛሬ ግን ያደረጉትን አስቡ እና ይሄ አንዳንዴ መንገው የዚህ ማስረጃ የለውም ውሸት ነው ይለኛል። ማስረጃ ማለት ቪዲዮ ነው ማመጣለት ያለበት ነገሩ ቪዲዮ እኮ አላመጣም አይደል? ማስረጃ ግለሰቡ ካህኑ የካህኑ ባለቤት ያደረገው ግለሰቡ አለ አይደል? አመራሮች ቁጭ ብለን ሽምግልናውን ያየ ነው እርምጃ ይወሰድበት ያለው አሁን ተፈሪካ ሰው ማለት ነው። እርምጃ ይወሰድበት ተብሎ እርምጃ ሊወሰድበት ሲል ማርሸትና ዝናቡ በጣም ፍቅር ናቸው። ያ ልጅም የነሱ ጓደኛ ነበር። አምልጥ ብለው አስመለጡት። ማርሸትና ዝናቡ ካህኑ ይህ ብቻ አይደለም። ከዛ በኋላ ደግሞ እሱ ደቡብ ክልል ነው የመጣውና ደቡብ ክልል ከሆነ በኋላ ሂጅ ብለው ልጅቱን ሰደዱት። ትራንስፖርት ሰጠውና ማርሸትና ዝናቡ አሁን ከሱ ጋር ነው ተቀስናው እንዲያፈርሰው አልፈሰው ልጅ ተብሎ ነገር ግን ልጁ ከደፈራት በኋላ ካህኑን አመጣ ባለ በቅስና እንደዚህ ነው ረክሳልና ሚስት ከሆነ ሌላው ነገር ተኝታለች ቅዳሴ እንዳገባ ነው ያሉት። ቅዳሴ እንዳገባሉት እኔም ማውቀው ነገር የለኝም። እኔ ከኔ የወጣ ስተት የለም። አድርጋ ከሆነ እሺ ብሎ የሆነ ገዳም ሄደና ተመልሶ መጥቶ አመለከተ። እነዝናቡ ባሉበት እነ ተፈሪ ባሉበት እነ ማርሸት ባሉበት ተዳይቶ ይረሸን ተብሎ ተደመደመ። ማን ያ የደፈረው የካህን ምሽት የደፈረው እሷ ደፍሮኝ ነው አለች። በእግር ተይዤ ተደፍሮኝ ነው አለች። እሱ ሲጠየቅ በቃ አመራሮቹ ጓደኞቹ አይደለም በቃ ምን ላደርግ ተሰስቻለሁ በቃ ይቅርታ አድርጉልኝ አለ። ይረሸን ሲባል ግን አስመለጡት። የካህን ምሽት ይደፍራል ነው እያልኩ ያለ ሌላውንም የተለው ከዚህ በላይ ትልቁ ከዚህ በላይ ሌላ ማሳያ የለም። አዎ እንደው ግን አሁን እስኪ ያሉበት ወቅታዊ ጠነከሩ ወይስ ፈረሱ ወይስ ምንድነው? ጽምዶንስ ምንድነው ብዬ ነበር። እሺ ይኸውልህ አሁን እውነት ለመናገር እነዚህ ሰዎች ያሉበትን ቁመና የምታየው የቁመና ያሉበትን ቁመና በግልጽ የሚያሳየህ ጽምዶ የሚባለው ሲመሰርቱ ነው። ትግሉ እንደተጀመረ ማንም ሳይጨምርበት በ24 ሰዓት 4 ኪሎ እንገባለን ያልና በዚህ ከዛን ደግሞ 24 ሰዓቱን ተውና
በዚህ ዓመት 4 ኪሎ እንገባለን ያለ ማንንም ሳይሆን 2017 የፋኖ ዓመት ነው ብላችሁ ተብሏል። እኔም እሱና መጨረሻ ነው የመጣው። ይኸውልህ ግን በጭራሽ የማይሆን ነገር ቁመናው ስለሌለው አንድነት ስለሌለው የእርስ በርስ አንድነት የለውም። እርስ በርሱ እየተገዳደለ ስለሆነ ይህን ስም ይዞ መቆየት ሲፈልግ ታሪካዊ ጠላት ጋር ሄዶ ተላተመ። በርዕዮተ ዓለም የማይገናኙ ዓላማቸውም አንድ ሆኖ የማያውቅ ጥንታው ትናንት በጥንትም ትናንት ዛሬም ነገም አንድ የማይሆኑ ሰዎች ጽምዶ ብሎ አንድ ላይ መጡ። ምንም አይነት ነገር አያገናኛቸውም እነዚህ ሰዎች። ምናልባት ካገናኛቸው ጽምዶን አሁን ያገናኘው ምንድነው ብትለኝ እኔ የምለው ጽምዶ ፋኖ፣ ህወሓት፣ ሻዕቢያ፣ ኦነግ ሸኔ፣ ግብጽ አይደሉ ጽምዶ የሚባሉት ሱዳኑ ምናምን እነዚህ ሰዎች አሁን አንድ ያደረጋቸው ነገር አንድ የሚያደርጋቸው ነገር ተገንቶ ሳይሆን መጀመሪያው ለጊዜያዊ ፖለቲካ ትርፍ ጥቅም እና የማዕከላዊ መንግስቱ የፌዴራል መንግስቱን ማዳከም ሁሎች ስለሚፈልጉ ነው። አንድ የሚያደርጋቸው አሁን ከግብጽ ከሻዕቢያ ከምን አንድ የሚያደርጋቸው አሁን የማዕከላዊ መንግስቱን ለማድከም ነው እንጂ ግን ጽንፈኛው ምን ያተርፋል? አሁን ከዚህ ይኸውልህ ለመጀመሪያ ጊዜ ተጎጂ የሚሆነው በዚህ ጽምዶ የአማራ ህዝብና አማራ ህዝብ ጽንፈኛው ነው ተጎጂ የሚሆነው ማለት ነው። በየትኛው እንደው በምን አይነት ሁኔታ ነው አሁን የግብጽ መንግስት ለአማራ ህዝብ ተቆርቁሮ ለአማራ ህዝብ መዳን አለበት የፌዴራሉ መንግስት እየጨቆነው ነው ብሎ ግጠም ብሎ መሳሪያ ሲሰጥህ ለምን ብለህ ማጠይቅ? ግብጽ ምን እንደሚፈልገው የተዳከመ መንግስት ነው የሚፈልገው። ሻዕቢያ ለምንድን ነው ኢሳያስ አፈወርቂ ሁሌ ከኢትዮጵያ የሚያፈነግጡ ሰዎችን እያስታጠቀ መሳሪያ እየሰጠ የሚያዋጋህ? አሁን እኮ አማራ ክልል ይኸውልህ ይሄ ጽንፈኛው ማለት ወያኔ ሰረሰ ወይ እሱ ምክንያቱም በነገራችን ላይ ወያኔ ትጥቅ ሳፈታ እንዴት እኛ ትጥቅ እንፈታለን? ምክንያቱም ይሄን ስትል ወያኔ የአማራ ህዝብ ጥላት መሆኗን አንደኛ 1967 የጫካ የደደቢት ውሏ ነው። ሁለተኛ በተክለ ቁመናዋ በመንግስት ቁመናዋ ከ1984 ጀምሮ አዲስ አበባን ከተቆጣጠሩ ጊዜ ጀምሮ የአማራን ህዝብ በጥላትነት ፈርጀው ከሌሎች ጋር ድርጅቶች ጋር በመሆን የዘር ማጥፋት ሲሰሩ የነበሩ በየአካባቢው እንዲሳደድና እንዲገደል ሲያደርጉ እንደነበር ይታወቃል። ህወሓት ወያኔዎች የእናንተም እንዴት ህወሓት ትጥቅ ሳትፈታ እንዴት እኛ የአማራ ልዩ ኃይል ይፈታል? በራሳቸው አረዳድ ነው። ቅድም አስረድቻለሁ። እንዴት ታዲያ አሁን ጽምዶን ፈጠሩ ማለት ጥላት ብለው ከፈሩት አካል ጋር እንዴት ሊጣበቁ ቻሉ? እስኪ ምንድን ነው አሁን እንዳልኩ ነው። ይኸውልህ አሁን እኔ በእኔ አረዳድ ሳይሆን አብዛኛው አማራ አንተም ቢሆን እኛ አሁን ታሪካዊ ጠላት ብዬ የማስበው ከአእምሮ የማይጠፋ ህወሓት ነው። ትግልም ስንወጣ አሁን ግልጽ የሆነ ነገር አሁን ዝም ብሎ እንደዚህ እንላለን እንጂ የኛ አጥፊ የኛ ገዳይ ህወሓት ናት። ህወሓት ትጥቅ ሳትፈታ እኛ ለምን ትጥቅ እንፈታለን ብለን ነው አንደኛ የተነሳንበት እምልህ አብዛኛውን ነው። ግን ቅድም እንዳልሁ ድሮም በአማራ ስም እየማሉ የህወሓት ገረዶች አሉ። ዛሬ የአፋብ ሊቀመንበር የሆኑት ዘመነ ካሴ ጨምሮ እሱን ያዝልኝ። እነዚህ የሚፈልጓቸውን ሰዎች ከፊት አስቀደሙ። በየትኛው በተለያየ ሴራ ይሄን ስልህ አሁን በዚህ ሰዓት አሁን ባለንበት ሁኔታ እንኳን የአማራ ህዝብ ህወሓትን ሊመርጥ የትግራይ ህዝብ ያለበት ሁኔታ ታውቃ እየታገለው ነው። የኞች ደግሞ እንግዲህ የትግራይ ህዝብ እየታገለው የኞች አብረው ጽምዶ ብለው አንድ ላይ ሆነዋል። ይሄ እንዳልሁ ሁሉም የሚፈልገው ጽምዶ የሚፈልገው ማለት ነው። ጽምዶ የሚፈልገው የውክልና ጦርነት በአማራ ምድር ብቻ እንዲሆን ነው። በአማራ ምድር አሁን ጽምዶ የምትለው የትኛውም ቦታ ላይ ጦርነት የለም፣ አማራ ምድር ላይ ነው። የሱዳኑም በሚያደርገው ነገር ሻዕቢያም ግብጽም ወያኔም አማራ ክልል ላይ ነው። የውክልና ጦርነታቸው የጦርነት ሜዳው አማራ ነው። የነሱ እንትን እያስጠበቁ ነው። ይህን ነገር በነገራችን ላይ አሁን በጣም እንዲራዘም ይፈልጉታል፣ እንዲዳከም በጣም ይፈልጉታል። ይህን እያደረጉ ወያኔ አሁን አንተ ባልከው መሰረት ማንም አንተም ነህ ማንም ነው ራሱ የትግራይ ህዝብ ያውቀዋል ወያኔ ለአማራ ጠላት እንደሆነች ራሱ ደብረጽዮንም ተናግሯል። ያው ሱዳን ይሻለናል እያለ
አሁን ደግሞ ጽምዶ ብለው በጣም አሁን በሚዲያ ምናምን የምትሰማቸው ሰዎች የምንፈልግ የተፈናቀለው ህዝብ መሬታችን ምናምን ራያና ወልቃይት ነው። ይሄ መሸወጃ የተፈናቀለው ህዝብ ይላሉ እንጂ ከራያም ሆነ ከወልቃይት የትግሬው ማህበረሰብ ነው አውጣ የተባለ የለም። ለፖለቲካ ፍጆታ ነው። ርስት ነው፣ መሬታችን ነው። መኖር ግን ይቻላል፣ ከየትኛውም ቦታ ይቻላል መኖር። ግን ባህር ዳር መጥቶ መኖር ይችላል፣ ሀገሩ ነው በኢትዮጵያዊነት። አዎ ጎንደር መኖር ይችላል፣ የትኛውም የአማራ ክልል የትግራይ እህት ወንድሞቻችን መኖር ይችላሉ። የኛ ጥያቄ ወልቃይት እና ራያ ነው። አሁን ያወጣው መግለጫ የዘመነ ካሴ እንደው ማልገባውበት እንጂ ምንም ነገር ቢሆን የአማራን ህዝብ አንድ ግራም ጥቅም አሳልፈን አንሰጥም ይላል። አየው ምን ያህል እንደው ዝም ብሎ ምን ያህል ሳክስ እንደሆነ እንደሚሸውደው እና ወልቃይትና ራያ እውነት ከአንድ ግራም በታች ናቸው? አልሰጧቸውም ነው ሰጧቸዋል። ይሄ ሙሉ አባሉም አመራሩም ያውቃል። ነገር ግን እዛ ውስጥ ሆነ ስለ ወልቃይት የምታነሳበት ሁኔታ የለም። ለምን ታነሳለህ? ማንሳት የለብም። የወጣ ግን ለማን ነው? እና ጽምዶ አለ። እኔ በነበርኩበት ሰዓት ግን እንደው ግን ይቅርታ በድሮ በኢህድንና በህዋት ጊዜ ብአዴን የሚጠላበት ትልቁ ነገር አሽከር ሆነ ተብሎ ነበር። ማለት የወያኔ አሽከር ሆነ እሱ ያው እነ በረከት ዞሮ አንድ ሰው አማራ ነኝ ካለ አማራ ነው። ያው ውልዳቸውን አንሄድም ወደ ኋላ ቀርኔ ብዙም በብሔርተኝነት ስለማልገፋበት ግን ዞሮ አንድ ሰው የዛ ማህበረሰብ ውጤት ነኝ ካለ ነው ስለሆነ ግን ብአዴኖች ናቸው ህዋትን ያስገዙት። ማነው አማራን ህዝብ ያስገዙት? ብአዴኖች ናቸው። እንደውም አንዳንድ ሰው ብአዴን ሲባል ሆዳም ባንዳ ሌላም ተላላኪ ስም ይሰጠዋል። እንዲህ ሰዎች ብአዴን እንኳ አሽቀንጥሮ የጣላትን ህዋትን እንደገና ትራፊ ነው እንደገና መልሰው ለዛውም የትግራይ ህዝብ ቅድም እንዳልከው እየጠላቸው እነ ደብረጽዮንን እየታገላቸው ትላንት ቲዲኤፍ አንዱ ነው ሲታገሉ የነበረ ቲፒኤፍ ብሎ የሰላም ሰራዊት ሀራ መሬት ላይ ተቀምጦ እየታገላቸው ባለ ቁመና እንዴት ነው እነ ዘመነ በዚህ ልክ አሽከር ለመሆን የተዘጋጁት? እንደው ምንድነው ብለህ ታምናለህ? እነ ዘመነ ካሴ በሚዲያ የሚናገሩትን እከሌ ባንዳ ነው እከሌ እንደዚህ ነው ትናንትን ሲሉት የነበረ ማለት ነው ራሳቸው ነው ሲገልጹበት የነበረ። እነሱ በግርድና እነሱ በባንዳነት የሚተቹት አንድ አካል የለም። ለምን ግርድናን ያስተማረው ለግርድና ዋና ተጠቃሽ ሆኖ ለወደፊት በትውልድ የሚጠቀሰው ዘመነ ካሴ ነው እና እሱ የሚመራው ድርጅት ነው። አንድ ብአዴንን እኔ ብአዴንን ስለምትለው ነገር እኔም ያለኝ አመለካከት ካንተ የተለየ አይደለም። ትናንት በብአዴን ስርዓት ነው አይደል ርስታችን ሄዷል ስንገጥም የነበረ ታግየዋለሁ። ብአዴንስ ተው አብሮ እየሰራ ነው እንበል። ራሱ ህወሓት የራሱ ደህንነት አድርጎት ኤርትራ ድረስ የላከው ዘመነ ካሴ የማን ገረዱ ነው በወቅቱ? የብአዴን ወጣት ሊግ ነበር። ታዲያ እዛ ውስጥ ነው እንዴት ብአዴን ሊወቅስ ይችላል? ሁለተኛም አልፎ ይህን ስርዓት እንኳ ለመጣል ሄደው የሚታገሉትን ኤርትራ ድረስ አገር ለቀው የሚታገሉትን ለስለላ ሄደ እኮ ዘመነ ካሴ ነው። ምን ያህል ግርድና እንደሆነ ምን ያህል ድርጅቱ ተቆርቋሪ እንደነበረ ከዛ ነው የምታየው። ከዛ ሲነቃበት ወደ ኡጋንዳ ሸሽቶ ምናምን ስለምታውቀው ነው ብዙዎችም ስለተናገሩት። ያቺ ግርድ ነው አብራው ነው የኖረችው የሚምል በአማራ ስም ይሁን እንጂ ግርድን ነው አለች። አሁንም ትናንትና የተባረሩት አበል እየሰጡ የላኩት እነ ጌታቸው አሰፋናቸው የሚናፍቁት የትናንትናው ኢህአዴግ ነው የሚናፍቀው፣ የትናንትናው ስርዓት ነው የሚናፍቀው። አውቆ ነው ብአዴን የሚል እንጂ የትናንትናው ብአዴን ነው የሚናፍቀው ዘመነ ካሴ ለማስመሰል ነው። ህዝቡ ምን እንደሚጠላ ህዝቡ ምን እንደሚቀበል ጠንቅቆ ያውቃል፣ ንግግርም ይችላል እንጂ ግርድና ከዚህ በላይ ምን አለ? ምን አለ እንበል። ብአዴን አዎ በሱ ዘመን ሄደ፣ በሱ ዘመን ተመልሷል። ወልቃይት ጠገዴ፣ ሰቲት ሁመራ፣ ራያ መጥቷል አይደል? ዘመነ ካሴ እየሸጠው ነው። ግን ብአዴን ነው ወይስ ብልጽግና? ግን ወልቃይትና ራያን እንደው በማስመለስ የአማራ ብልጽግና ነው ወይስ የአማራ ብአዴን ነው? ብሔረ አማራ ዲሞክራሲያዊ ንቅናቄ ነው የሚባለው ራሱ ከነስሙ እኮ። አዎ ይኸውልህ አሁን እኔ ሌላውን ሁሉ ተውና ማለት ነው እዚህ ላይ ብልጽግና ብአዴን ምናምን ብለህ አታነካካኝ። ወልቃይት የኔ ጀግኔ ያስመለሰልኝ የማይደፈረውን የደፈረልኝ ኮሎኔል ደመቀ ዘውዱ ነው። ከዛ በኋላ ነው የተነሳሳን ትግል የጀመረም እሱ ነው። ስለ ወልቃይት
የተዋጋም እሱ ነው። ወንድነትን ያሳየን እሱ ነው። ግን ደመቀን ዛሬ ዘመነ ባንዳ እያለው ነው። ባንዳ ብቻ አይደለም ከተሳካለት ያስገድለዋል። ለማስገደል ሞክሯል። ስናገረው ነበር። ይሄ ፕሮፓጋንዳ እኮ አይደለም ብልጽግና ነው አለው። ከዛም በኋላ የኮሎኔል ደመቀን ዝናውን ቀማው እኮ አሁን ይኸውልህ እሱ በዚያ ሲያዘጠዝጥ ማለት ነው። ይቅርታ ለቃሉ ኮሎኔል እየተዋጋ ነው። የማይደፈረውን ደፍሮ ጀግንነትን አሳይቶናል። ሐምሌ 5 አይረሳም። ዘመነ ከኋላ መጣና ሞጨለፈው ስሙን አሳምኖ ጽጌ ሰጠው ክላሽ አለች አንድ በልጅ ክላሽ ጀምሮ ይልላል። በልጅ ክላሽ ነው ትግሉን ይጀምራል ያቀል አረ ስለ ክላሽ ብዙ ሚስጥር አለ። ተው ጊዜያችን ስለሚበላ ነው። ተውና አውራ እንጂ እንደ ያቺ የዘመነ ክላሽ ተተኩሶባት ያቃሉ ነው ምሽግ ገብቶ ያቃሉ። ጥላውን አበጀ ክላሿ የኔ ናት እያለ ብዙ ጊዜ አሳምናለሁ። የኔ ክላሽ ናት እያለ ብዙ ጊዜ እንትን ይል እረፍ ተብሎ ነው። አንድ ሚዲያ ላይ ወጥቶ ዛ በማን ሚዲያ ነው ተበጠረቀ ቀረ። ኦኬ የጥላውን አበጀ ክላሽ ኦኬ ሌላም እንትን አለው። ግን እነ ደመቀ ትግሉን አሁን ደመቀ ኮሎኔል ዘውዱ የኔ ጀግናዬ ነው ብያለሁ። እሱ ትግሉን የጀመሩት እኔ ነኝ ሲል ሰምተው ታውቃለህ? አዎ እነ ንግስት ጎንደር ሴት ንግስት ይርጋነች አይደል? ንግስት ይርጋ እነሱ ትግሉን የጀመርነው እኛ ነን ብለው ያውቃሉ? አንድም ቀን እንደውም አንዳንዴ በእኛ እንግዲህ አብዛኛው ኢትዮጵያዊ በነገራችን ላይ ትትናለው ኢትዮጵያዊ እንደው ትትናለው ማለት ጀግና ሆኖ ጀግና ነኝ ብሎ አይፎክርም። ደግ ሆኖ ደግ ነኝ ብሎ አይፎክርም። ማለት ደግ ነኝ እኮ ወቁልኝ አይልም። ግራ ማነው ቀኝ ሲሰጥ ግራ ይመልከት የሚለውን ነው። እንዲሁም ጀግንነትህን ሌላ ሰው እንዲያወራልህ እንጂ እንደው እኔ ጀግና ነኝ። ይሄ የምዕራባውያኖች ባህል ነው፣ የኛ ባህል አይደለም። በነዘመነ ጊዜ ነው ያየነው። እንደው አንተ አብረህ ስለነበርክ ነው። እንደው እስኪ ብዙ ጊዜ አንተን መጀመሪያ ለሚኒስትሪ ሚዲያዎች መግቢያ ላይ እንደገለጽኩት ለሚኒስትሪ ሚዲያዎች ኢንተርቪው እንደሰጠህ ኢንተርቪው ከሰጠ በኋላ ተረሸነ ብለዋል። መንግስት ተረሸነው ተጠቀመበት ብልጽግና ተው የምንላችሁ ለዚህ ነው። ያረጋና አያናን የመሰለ ልጅ ከኛ ነጥቀው ረሸኑት ብለው የኡጋንዳው ሁሉም የነሱ ልሳኖች ፕሮፓጋንዳ ሰርተውብሃል አውቃለሁ። ከዛ በመቀጠል ይሄ የፍኖተ ሰላሙ መድረክ ላይም ደግሞ ከተናገርክ በኋላ ካስታወስክም ሳይሆን ሚዲያ ላይ አልወጣም። ምክንያቱም የውስጥ ስራ ስለሆነ እየሰራ ነው የነበረው። የውስጥ ስራ ነው እየተሰራ ነው ታውቃለህ። ከዛ በፊት ስለማላቅ እጨነቅልህ ነበር። እንደውም ከመጀመሪያው ላይ እንደው በምን ሁኔታ አሳለፍካቸው እነዛን ቀናቶች? አሁንስ ያረጋል አያና ያለበት አሁናዊ ቁመና ምንድን ነው? ጥሩ ቴዲ፣ በመጀመሪያ የሰላም ጥሪውን ስቀበል ፈተናዎች ገጥመውኛል። እንደው ማመስገን ያለብኝን ማካል ማመስገኝ እንዳልፍ ይሄ ቀኝ ምልህም አንዱ እኔ የሰላም ጥሪውን ያን ሁሉ ግፍ መቋቋም አልችልም፣ ያን ሁሉ በህዝቤ ላይ ሲደርስ መቋቋም አልችልም ብዬ የሰላም ጥሪ ስቀበል በቀኝ በኩል ተልኮ ሰጠነው የመጣ አለ አመራር መጥቶ ሊወጣ ምናምን የሚባል ቀኝ የለቀቀው ፕሮፓጋንዳ እኔ ከመከላከያ አመራር ካገኘው በኋላ እስር ቤት ነው የገባው። ህዝብ እንዲያውቀው የምፈልገው ማለት ነው። ለምን ትክክል ነው። የአስረኛ አካል ደግሞ ትክክል ነው። የደረሰው መረጃ ከመንግስት አካልም ነው የደረሰው። ተልኮ ይዞ መጣ እያለ ማለት ተብሎ ይሄን ነገር ግን የለቀቁት እነ ተፈሪ እና ሌላ ልጅ አለ በእኛ ቀጠና የነበረ በእነሱ በኩል ነው ሲባል ተያዝኩኝ። እስር ቤት ግባ ተባልኩ። ገባሁ። እንደሌላው የሰላም ጥሪ እንደሚቀር እንኳን ደህና መጣ ተብዬ አይደለም የተቀበልኩ። ይሄ ግልጽ መነጋገር ስላለብን ማለት ነው። ፈተናዬን ነው እየነገርኩ ያለ። እስር ቤት ገባሁ። አይ እንደዚህ አይነት መረጃ ያለው ሰው አግኝተናል ምናምን ሲባል ኮሎኔሉ የክፍለ ጦሩ መሪ በጣም ስሜታዊ ስለሆነ እርምጃ ሊወስዱብኝ ሞክሯል። ጀነራል አዲሱ መሐመድ የሚባሉ ጀነራል አሉ። ማመስገን እፈልጋለሁ በዚህ ግን ገላችሁት እኮ ነበር። እሱን ተው እና ከገደልነው በኋላ አሁን አንጨርሰውም እኮ እንደዚህ አይነቱን ስንቱን ብጥረቃ የምትጠይቅ አንጨርሰውም። ተው ኤላም እንደዛ ያለኝና የገደልኩት ሰውዬ ራሱ ነው በዋሸራ
በዛ በማን ሚዲያ ነው? በአሻራ ሚዲያ እሷም ትሰጥ ነበር አሉ። 4 የሞተ ጀነራል ብቸኛ ጀነራል ቢኖር ጀነራል አዲሱ ነው። ፋኖ 4 ይገደሉ 4። ከዛ ውጪ እናቷ አረጋ ለምን ብሎ ግንም ቢጠይቅ የለም እንዴ። በቃ በመስከረም ሞቷል፣ በጥር ሞቷል፣ ተመልሶ በነሐሴ ሞቷል፣ እንደገና በዛኛው ዓመት ሞቷል። ገለውታል። ርዕሰ መስተዳደሩንም ይዙታል። ይዘነው አመለጠ። ነጥቆ ማደ ምናምን አጃቢዎቹን ነጥቀም መኪናውን ስንት ያልተባለ ተው። እሺ ይሄ ለህዝባችን እንደው አይዞ ተረድቶታል። እሺ ከተል ህዝቡ እኮ ያውቃል። ይቅርታ እና እሺ እንደው የገደላችሁ ጄኔራል ነፍስ አድን ሲሆን ደግሞ እኔን አድኖኛል። እውነት ለመናገር ጄኔራል አዲሱ ቀጥታ ወደኛ አምጡት ነው የተባለ። ከዛ ታጅቤ ከእስር ቤት ወጥቼ ከአዴት እስር ቤት ወጥቼ የሄድሁት ባህር ዳር ነው የሄድሁት። ትላልቅ አመራሮች አገኙኝ እነ ጄኔራል ግዛው። እውነት ለመናገር ደስ የሚል ነበረ። እዛ ባህር ዳር ከገባ በኋላ እንደዚህ በወንጀል ምናምን እንደተጠርጥሬ ሄዱ። ቁጭ አደረጉ፣ ያለውን ነገር አወሩ። እኔም ያለኝ የሆነ ስሜቴን ነገርኳቸው፣ ተረዱ። በጣም ቆንጆ ማረፊያ ተሰጠው። እንደዛ ተብሎ የመጣው ስማቸው መጥቀስ ስለማልፈልግ ነው። የእዙ በጣም ምርጥ የህዝብ ልጅ የሆኑ አመራሮች አሉ። አስፈላጊውን ነገር አደረጉልኝ። ልብስ የምፈልገውን ነገር በማሟሉ አላስገደዱኝም። እውነት ለመናገር የምታገዘኝ ስራ ካለ አግዘን ያሉ። እዛ ቆይታል፣ ይህን መረጃ አምጣ ምናምን እንደዚህ አድርግ ወፍ የለም። እኔ ግን መስራት የምፈልገውን ነገር ምክንያቱም ከዛ ከወጣ በኋላ አንደኛ ህዝብ መካስ አለብህ፣ ሁለተኛ ይህን ኃይል ልትታገለው ይገባል ወይ ሰብከህ አስተምረህ ልታመጣው ይገባል። ከዛ ውጭ ግን በጫካ እሱ እየኖረ ህዝብህም አንተ ራስህም መኖር አችልም። ልትታገለው ግድ ስለሆነ መታገል ስለምፈልግ እንስራ ያልኳቸው ነገር አለ። ፈቃደኛ ሆኜ ነው ሚዲያ ላይ የሚወጣው። የመጀመሪያው መስከረም አዲሱ ዓመት ማለት ነው። ከዛ ለ2 ሳምንት አብረን ከቆየን በኋላ መስከረም 6 አሁን እኔ የምዕራብ ጎጃም አመራሮችን ቴንኪው በጣም ነው የምወዳቸው። በጣም ጀግኖች አሉ። በጣም አስተያዮች ብዙ መከራ አሳልፈው ለህዝብ ሲሉ ተፈትነው ዛሬ ያሉ አሉ። ውድ ህይወታቸውን የሰጡም አሉ። በመካከላቸው እንቅፋቶች አሉ የነገርኩ ማለት ነው። በእነዚህ ውስጥ ሆነው ራሱ የውስጡንም የውጭም እየታገሉ ዛሬ ላይ የደረሱ አሉ። ከቀናነትም ግን በዋናነት ደግሞ ለተንኮል ያሰቡ ሰዎች የኛ ቀጠና ልጅ ነው ቀጠናው ጋር ይምጣና ይስራ ብለው ለምስራቀስ ሲያመለክቱ እንደዚህ ቦታ ተዳለ ትሰራለህ አለኝ። እንግዲህ መከላከያ እንደዚህ እንደ ስጋት አለ ግን ለደህንነት ይስል ምንም ችግር የለ ተባሉ። ያምኗቸዋል። መጣው ያቺ እውነት ለመናገር ጨለማ ነበረች ለኔ። የምታየው ጎረጥ ነው። እዛ ውስጥ የነበሩ ስራዎችን ለመስራት ብዙ አስቤ እጄ ወደኩበት የሆነ ተው በቃ ራሱ ፋኑ የአዞን አስተዳደር በር ድረስ በባጃጅ መጥቶ አፍኖ ሊወስድ ሙከራ አድርጓል። ሩጫ ነው ያመለጡ። ያኔ ነው ከዛ ሩጫ በኋላ ቀጥታ ኮር ነው የሄድኩት። ኮሩ ደግሞ አጋጣሚ ቅያር እያደረገ ያኛው ኮር ጠርንፏል ሊወጣ ሌላ ኮር እየመጣ ነው። ሂጀስ ነግራቸው ቀጣይ የሚመጡትን የኮር ጀነራል አስተዋውቆ ጀነራል መላኩን መጡ። እንደመጡ ጀነራል መላኩ ገላነ ከሳቸው ጋር ተዋወቁ። ስማርት የሆኑ ሰዎች ናቸው። በጣም ደስ የሚል ጀነራል ናቸው። እውነትን ብቻ ነው የሚፈልጉ። ስራ ይሰራሉ። በምንም ነገር አይታለሉልህም። ስለ እውነት ብቻ ነው እንትን የሚሉ የነበሩበትን ቁመና እንደዚህ ምስራቅ እዝ አመራሮችም በጣም ጎበዞች አሉ። አንተ ምንም እንቅፋት እንዲመታ አይፈልጉም። ግን በመካከል ያለውን እንቅፋት ደግሞ አችለው ጋሬጣል ነው እሱ ነበር እንትን ያለኝ። ጀነራል መላኩን ካገኙ በኋላ ደረቴን ነፍቼ መስራት ጀመርኩ። ከዛ በኋላ እኔም ማውቀው አለ። ከዛ ውጭ ግን ጀነራል መላኩ በተጨባጭ በማስረጃ መያዝ ከጀመረ በኋላ ራሱ መጥቶ ስለ ራሱ መረጃ ይነግራል። እኔ ራሱ የነገረኝ መረጃ እኔ ለማንም አልናገር፣ የማውቀውን ብቻ ነው የምናገረው። ስራ ተጀመረ። ህዝቡ ተሰብስቦ ጀነራል መላኩ ሰብስቦ ህዝቡ የተናገረውን ነገር ብትሰማ ያወጣውን ጉድ ማስረጃውን ብትሰማ ታለቅሳለህ። እውነት ለመናገር አንድ የዞን አመራር ሆኖ እየተሰቃየ ፋሲካን እሁድ ቀን ሊውል ቅዳሜ ቀን የፋሲካ የገዛውን በግ ወስዶ መብላት ነውር ነው። ባለ ፋሲካ ደርሶ እሁዱን የስቅለት ቀን 150 ሺህ ብር እና ይሄን ያህል ሺህ ብር አምጦ አስገድዶ መያዝ ምን ያህል ይከብዳል። ያ በማስረጃ ነው የተላከበት። ገንዘቡን እያወጣ ደረሰኙ እያወጣ እያሳየ እንደነዚህ አይነት አካል ሲያዙ ግን ለምን ብሎ የጠየቀ አካልም አለ። የላይኛው አመራር ማለት ነው።
ወንጀለኞች ለምን ተያዙ? በጣም ብዙ ግፍ ተሰርቷል። ጥሩ የሆነ የመንግስት አመራሮች ጫካውኝ ስናሳስራቸው እናውቃለን። ያ ጣፈንታ እኔ ጋር መጣ ልታሰር ነገ ዛሬ እየተባልኩ ነበር። ተልኮ ይዞ ነው የተመጣ ከዘመነ ካሴም አሉኝ። ማሸማቀቂያ ነው ይሄ ያለ ነው ተልኮ አለው ይላል። አሁን ብዙዎች ታስረዋል እኮ የሰላም ጥሪ ተቀበሉ አምኗቸው መሳሪያ አስታጥቀው እየተዋጉ እየደሙ እየሞቱ ጠርጥረናቸዋልና ከማል ብሎ በማታውቀው ነገር መሳሪያ ያወርድና ደሞዝን አግዱ ቁጭ ያደርገዋል አሉ። እንደዚህ ሆኑ ልጆች ምክንያት አይነገርም። የግል ጥላቻ ወይም ከጫካ ሲደወልልህ እኔ ለጥቅም ለምንም አልደረሱም፣ ግን በጣም መጥፎና ፈታኝ ነበሩ። ከዛ በኋላ ግን መድረኩ ላይ ትንካለ በኋላ እንዳይየው ነው እነ ጀነራል መሐመድ ራሴን የምጠብቅበት ክላሽ ሸልመውኛል፣ አበረታተውኛል፣ አይዞ በርታ ጀግና ብለውኛል። እናንተ ከጎኔ ከሆናችሁም አማልሰራው ነገር የለም። ነገር ግን እኔ የምናገረው መረጃ ተከታተሉና ሐሰት ሆኖ ከተገኘ በእኔ በራሴ ላይ እርምጃ ወሰዱ። እኔ የምናገረው ማውቆም ብቻ ነው፣ የምሰራው ለህዝብ ነው። ከመድረኩ በኋላ ብዙዎች ፍለጋ አድርገዋል። እንገለዋለን ተልኮ ምናምን እንደዚህ አብሮ የነበሩትን ሰላም ጥሪ የተቀበሉትን መታችሁ ከመጣችሁ ይሄን ያህል ገንዘብ እንስጥ ምናምን አስተያየቷቸዋል። መረጃውን ይነግሩኛል። ይሄን ያህል የከፉ ልጆች አይደሉም። በመካከል ለአንዳንድ ስራ ያው አዲስ አበባ መጣሁ። እስካሁን ያለው እዚህ ነው። የምሰራ ግን እዛው መሬት ላይ ነው። አሁን የምሰራ ህዝቤ ጋር ነው የምሰራው። የምሰራው ጎጃም ላይ ነው የምሰራው። ጎጃም ቀጠና እሰራለሁ። አቋሜ ነው እታገለዋለሁ። ይሄ ተለማምጬ ምናምን እዚህ ስቀመጥ ደግሞ እነሱ እንዳይገሉኝ ፈርቼ ምናምን እንዳይመስልህ የምሰራው ስራ ስላለ ነው። ነገር ግን ነገ መሬት ላይ ነው የምታገኘኝ። የምታገለው ነኝ። ትናንትና ለህዝብ አይደል የወጣሁኝ። ትክክለኛ የህዝብ መውጣበት ሰዓት አሁን ነው ለኔ። በትክክለኛ እንታገለው ህዝባችን እናድን ብሎ የሚያስብ አካል ካለ አሁን ነው መውጣት ያለበት። አሁን ነው አማራ ክልል በጣም ብዙ ታሪካዊ ጠላቶች እየፈተኑት ያለ። አሁን ነው አካባቢውን ቤቱን የጦር አውድማ ያደረገበት ህወሓት፣ ሸኔ፣ ግብጽ፣ ሻቢያ ሙሉ ጨዋታውን እየተጫወቱበት ያለ በራሱ ላይ ነው። የዚህም ደግሞ ማለት ነው ጎታችሁን ጎትቶ ያመጣውን ገረዱን አፋብንን ነው የምትታገለው። እኔ በድፍረት የምናገረው ለመጀመሪያ ጊዜ መታገል አለብን ካልን የምንታገለው አፋብንን ነው። ዘመነ ካሴ የሚመራውን ነው። እሱን ካጸዳ ማን አባቱ በታባቱ ይገባል። ይሄን ካላጸዳ ስትቀጠቀጥ ነው የምትኖር። ሰርተ መብላት አትችልም፣ አትነግድም፣ ከቦታ ቦታ አትንቀሳቀስም፣ ከልጅ ቤት መሄድ አትችልም፣ ከአክስት አጎት ቤት መሄድ አትችልም፣ ወንድምን መቅበር አትችልም። ይሄን ካረክ ግን ከተቆራረጥክ የአመራሩ ከተቆራረጠ አንተም ከቆረጥ ይሄን ካጸዳህ ሰላምም ልማትም በቅርብ ጊዜ ይመጣል። እኔም ይሆን ግን እምቢ አሻፈረኝ የሰላምና አማራጭ አልቀበልም ካለ ነው። ሰፊ ነገሮች አሉ። አሁን መደራደር ይችላሉ ካወቁበት፣ የሰላም ጥሪ መቀበል ይችላሉ። ግን አሁን የመደራደር ቁመና አላቸው። አሁን አንዳንዴ እኮ እኔ እያላችሁ እኮ አውቃለሁ አትስማሙ። ለምሳሌ እስክንድር ካለ ዘመነ አይደራደርም፣ ዘመነ ካለ እስክንድር አይደራደርም። ከእንደገና ደግሞ ተለያይተውም ደግሞ ለምሳሌ አፋሕድ በነ እስክንድር ነጋ ያለው ተደራድሮ ደህና እየሄደ እያለ ከመንግስት ጋር ከብልጽግና ጋር ተገናኙ ሲባሉ ወደ ኋላ ያሉ አሉ። ለምሳሌ እነ እስክንድር ነጋ እነ ረዳት ፕሮፌሰር ጌታ አስራደል መጥቀስ ይቻላል። ትክክል። ጎንደር አካባቢ ያሉ ልጆች ወሎም አሉ። አሁን ሸዋም እነ መከታውን ጨምሮ ማለት ነው። መጀመሪያ ባህሪያችሁ መቻ አንድ ነውና ካስታወስክ አንተ የነበርክበት እኮ ራሱን አፋባሃ ብሎ የሚጠራው ቡድን 13 እኮ ሰብሳቢ የነበረው ነው። ትክክል ነው። እና እንዴት ብላችሁ ነው ልትስማሙ? እኔ እኮ ስለማቃችሁ ነው። በመሰረቱ እኔ ጋር ስንወያይ ግልጽ ነው የምንወያየው፣ ስለማቃችሁ ስለምንተዋወቅ። አሁን አንድነት የሌለው ኃይል እንዴት ነው ሊደራደር የሚችለው? እንዴት ነው አብሮ ሊመጣ የሚችለው? ለአማራ ህዝብም ፈተና እኮ የሆነበት ወይ አብራችሁ ታግላችሁ አልጠፋችሁለት፣ ወይ አብራችሁ ታግላችሁ ደግሞ አላሸነፋችሁ። አሁን አንደኛ ይሄን ስል እያበረታታው አይደለም፣ ባህሪያቸው አይደለም እያልከኝም ስለሆነ አሁን ተደራድረው ይምጡ ስንል እንዴት ነው? እነማን ግለሰቦች ናቸው ወይስ እንዳንተ በግለሰብ ደረጃ ነው ወይስ እንደ ቡድን ነው የምትጠብቀው? ይኸውልህ አሁን እንደዚህ ያልሁህ የመደራደር ቁመና አለው ብዬ አይደለም። አንዴ በአፍሪካ ህብረትም በኢጋድም በሁሉም የሚታወቀው ፋኖ ተደራድሯል። ከዚህ በኋላ ያድርድር የለም። ነገር ግን ለዚህ ማህበረሰብ ሰላም ልማት እንዲቀጥል መንግስት ወደ ሰፊ ነው አይደለ? መንግስት ከወደ ሰፊነት አንጻርና ከሰላም አብዝቶ ፈላጊነቱ አንጻር በየትኛውም መንገድ እየተንጠባጠቡ በድርጅትም በምንም የሰላም ጥሪም ተቀበሉ እንደራጅ ቢሉም በየአካባቢው መንግስታው ፍቃደኛ ነው። እሱማ ግልጽ ነው። በቃ በዚህ አንጻር ነው እኔ እየነገርኩ ያለ። በየቀኑም እየተቀበለ ነው። አንደኛ እየተንጠባጠብን ስንመጣ እየተቀበለ ነው።
ከሌ መጣ እነሱም ሰልችቷቸዋል። ግን አሁን አንድ ሆኖ የአማራ ፋኖ አፋብን አንድ ሆኖ አይደራጅም። አንድም ዓላማም የለውም፣ አንድ ልብም የለውም፣ በአንድ መንገድም አይሄድም። ምናልባት አሁን አፋብን ተደራደረ ካልክ እኮ ህወሓትን ይሄ ጽምዶ የምትለው ሌላ እንትን አለ እኮ እንደ አያንቀሳቀስም እኮ አሁን ዘመንን ተደራደር ብለህ ምንም አይነት እንትን የለም እኮ ከወያኔ ካልመጣ። ነገር ግን አሁን ጎጃምን እንዲህ ጎጃም አሁን ከአራት የተከፈለ ነው። ሌላ ውስጡን ትቸል ነው። ሌላም በጣም ብዙ አለ። የምስራቁ ክፍል አለ። የምዕራብ ጎጃም ዳሞት የሚባለው አለ። የዘመነ ትውልድ ቦታ ደግሞ እኛ ሜጫዎች ነን የሚሉ አሉ። አረ አታውቅም እንዴ? ሁሌም ሲናገሩ ሜጫ አለን ነው የሚልህ። ጎጃም አለን ብሎ አያውቅም። ጎጃም አያውቁም። ደግሞ በጣም የሚገርም ያ የዘመነ እንትን አስጠባቂዎች ናቸው። የፈለጉት መሳሪያ አሟልተው ምን ብለው ሜጫ ብቻ የሚሉ ስለ ጎጃም የማይመለከታቸው፣ ስለ አማራ፣ ስለ ኢትዮጵያ የማይመለከታቸው፣ ትናንት ምንም ያልነበራቸው ዛሬ የምታየው ምንም እንትን የሚሉት ማለት ነው። እንደው ብዙ ሌላ ውስጥ እንዳልገባ ብዬ ነው። እነዚህ አሁን ለምሳሌ ዝናቡ ዳሞቴ ነው አይደለ? የሆነ ኃይል አለው እና አስረስ ምስራቅ ናቸው። የሆነ ኃይል አላቸው። አንድ አይደሉም። አገው ምድር የሚባሉት ደግሞ አሉ። የሆነ ኃይል አለ ትንሽም ቢሆን፣ አንድ ግን አይደሉም። ሜጮች አሉ። መንግስት ለማጣለ ነው። መንግስት ግን አሁን ሆደ ሰፊ አይደለ? አስረስ የሆነ ኃይል ይዤ ልደራደር ብሎ ይቀበለዋል። ለማህበረሰቡ ሰላም ሲል ነው። በዚህ ልክ ነው። እስኪ ካልሆነ እንደው ወደ መጨረሻ ጥያቄ ያው አያይዘ ስላመጣው እንደው የዘመነ ያስረስ ነው መጨረሻ ምን ይሆናል? እንደው እነዚህ ግለሰቦች ላይ ያተኮርኩት መቼም ቡድኑን እንመራለንም ብለው እንደገናም ያው ለጊዜው መሪ ስለሆኑ በጫካ ውላቸው መሪ ስለሆኑ እንደው የዘመነና ያስረስ መጨረሻ እንደው ተንበይ ብትባል ምንድነው የምትተነብየው? ወይም ካየኸው እውነት አንፃር? እኔ እስካሁን ካየሁትና ከምትከታተለው እውነት ማለት ነው አስረስ ማረ ይሄ ትግል በአፈሙዝ አሸናፊ እንደማይሆን 100% ያውቃል። ከምን አንፃር? እሱ ጥሩ አንደኛ አስረስ ማረ አሁን የፖለቲከኛ ነው እንደምታየው ያለውን አንድነት ያውቋል። ጽምዶ በማህበረሰቡ ዘንድ አሁን አስረስ እንደተቀበለው አይናገርም። እነዘመነ እነዝናቡ ሌላው በሸዋ በጎንደር በምኑ ኤርትራ ሲሄድ ሱዳን ሲሄድ መቀሌ ሄዶ ዛ አይደር ሆስፒታል ሲታከሙ በዘመናዊ ሆቴሎች መቀሌ ሄዶ ሲዝናኑ ልጃገረዶችን ይዘው መቀሌ ሄዶ ሲሰነብቱ አስረስ ማረ ከምስራቅ ጎጃም አልወጣም። መሄድ አልፈልግ ብሎ አይደለም ሞክሮት፣ ግን የሆነ አካል ዘመነም ራሱ እምነት ስላላሳደረበት አስቀርቶታል። ከኢሳያስ ጋር ቁጭ ብሎ አላወራም። ከደብረ ጽዮን ጋር ቁጭ ብሎ አላወራም። ሱዳን ላይ ሄዶ አልተገኘም። ዘመነ በሚያመጣለት ነገር ተቀብሏል። አዎ ተቀብሏል። ከዛ ውጭ ግን አስረስ ባለፈውም ኢንተርቪው ላይ እንደሰማው ስለ ጽምዶ ያልደፈረበት ምክንያት እንደ ግለሰብ እንደ ራሱ እንደ ግለሰብ አቋም አለው። እኛም እንመሰክራለን። አልታየማ ጽምዶ አልተቀበሉም። ነገም ሲመጣ የሚናገረው ቃል አንዱ ነው። ከትግል እንዲወጣ ያደረገው ታሪካዊ ጠላቶችን ነው የሚለው። ሄዶ እንደሌሎቹ ተጫውቶ ተዝናንቶ እንትን አላለም። ነገር ግን ሐሳቡን ግን ተቀብሎታል ባለቃው በዘመነ ካሴ በኩል። ይሄ ማለት በጎጃም በክፍለ ጦሮች በኮሮች አስረስ ማረ በሚመራቸው ልጆች ተልእኮ ሰጧቸው፣ ሰብስቧቸው እንኳን ደስ አላችሁ ከነከሌ ጋር ልንሰራ ነው ያለው። እሱ የተሰጣቸው ከህወሓት ጋር ልንሰራ ነው አይደለም የተባለ፣ ከትግራይ ህዝብ ጋር ልንሰራ ነው። የትግራይ ህዝብ ከአማራ ህዝብ ጋር ይዋጋለው አላለም። አፋብን የሚባለው ተልእኮ አስፈጻሚና ህወሓትን የትግራይ ህዝብ የሚጠላቸው የአማራ ህዝብ የሚጠላቸው ቡድኖች ናቸው አንድ ላይ ሆነው እንትን ያሉ እንጂ። ስለዚህ ዘመነ ትናንትናም በምላሱ ካፉ ላይ እንጂ የአማራ ስነ ልቦናም የለው። አማራን እንደ ጠላት ነው የሚየው ብል አልተሳሳትም። ተልእኮ ስለተሰጠ ብቻ ቀጠናውን የጦር አውድማ አድርጎ አለቆቹ እንደሚያዝዙት ያለቆቹን ትእዛዝ ለመፈጸም እንጂ ለአማራ ምንም አይነት የሚያስመልሰው ጥያቄም የለም። ነገም ያስረስና ወደ ዋናው ስመጣለ ያስረስና የዘመነ መጨረሻ ዘመነም አለቆቹን ዛሬም ዲያስፖራ ነው ውጭ ነው ያለ ካለቆቹ ጋር የሆነ ቦታ ላይ ይቀራል በዛው። አስረስ ግን ተስፋለኝ ደፍሬ የምነግርህ ግን አሁንም ይህን ትግል ግራ እያጋባው ያለ አስረስና አስረስን የሚያገኙት ከፍተኛ መንግስት አመራሮች ናቸው። 100% እርግጠኛ ነኝ የምነግርህ። አስረስን አጨብጠው
የሚጨበጥ ባህሪ የለውም። አስረስ ማረ በጽምዶ በኩል ተቀባይነት እንደማይቀበለው የሚያወራቸው ፌደራል መንግስቶች አካል ይኖራሉ፣ የክልልም ይኖራሉ። ነገ ዛሬ ይመጣለው ምናምን እንደዚህ እያለ ትልቁና ዋናውን ፋኖን ይዞት የሚመጣ እሱ እንደሆነ እየተናገረ መቼ ነው የሚመጣ ነው አስረስ ይመጣል ብሎ እየተጠበቀ እስከ መቼ ነው ማህበረሰቡ እንትን የሚል አይጨብጠውም። ምን ለዚህ ነው አስረሳውን ከዛም እዛ በፋኖ ቤት ያለውን ተቀባይነት ምናምን ታውቃለህ፣ ስልጣኑም ታውቃለህ። ያው አየር ላይ እንትን ያለ ይሁን እንጂ አፋምን አፍ ነው እንግዲህ እሱ። እዚህም ደግሞ ዋናው ኮሩ ቤዙኔ ነኝ እያለ ነገ ዛሬ ይመጣለው እያለ እደራደራለሁ እያለ የሚያሞኘው የፌደራል መንግስት አለ። መቼ ነው የሚሆን ነው አይጨበጥም ያሉ ለዛ ነው። ኤኒዌይስ ግን አስረስ ትንሽም ይሆን ብዙ ኃይል ይዞ የሆነ ጊዜ ይመጣል። ይሄም የማይቀር ዘመነ ካሴ ተደባድሮም ሆነ አሸንፎ 4 ኪሎ የሚባለውን አያየውም። ህልም ነው የሚሆንበት። ዛሬም ዲያስፖራ ነው ወጥቷል፣ ይሄዳል። በዛው ዲያስፖራው ነው የሚሄድ። ወዴት ይሄዳል? አንደኛው ኡጋንዳ ጽድት ያለ ገስታውስ ጨርሷል። ዛሬ እናሳየ ደርቤ ምናምን እዛ ፎቶ የሚነሱበት የሱ ነው። ቤትም አለ ይሄዳል፣ ከፈለገው ይሄዳል። ምንድነው የሚቸግረው? ዘመነ ካሴ ገንዘብ አለው፣ በቂ ሰብስቧል። የተላከው ዶላር የት ነው ሄደ? አባሉ ጋር ወርዷል። የተሰበሰበው ከማህበረሰቡ የት ነው ሄደው? ያሁን ገንዘብ የት ነው ሄደ? የተዘረፈው የት ነው ሄደ? ተከፍሎታል እኮ አባሉ እኮ ሸበጣል፣ ተቀየረለትም። አባሉም እኮ ለወዱም አይደለም እኮ እነሱ እንደዛ ይሆነ ያለ እሱም እየገደለ እየዘረፈ ተው እንዳትለው ተው የምትልበት ሞራል የለም። ሲገድም ዝም ብሎ የሚለው ለዛ ነው። በዚህ ልክ ነው። መሄጃ አለው መሄጃ የለውም እንዳትል ዘመነ ካሴ ብዙ መሄጃ አለው። እውነት መስሏችሁም የገባችሁ አላችሁ። አንዳንዶቹ መኪናቸውን ሽጠው ንብረታቸው ምናምን፣ አንዳንዶቹ ደግሞ በቃ ራሳቸውን ነፍሳቸውን ይዘው የገቡ የሰው ልጅ ክቡር ነፍስ ነውና ዋናው ነገር እንደው እንዲህ አይነት ሰዎችን ምን ትላቸዋለህ? ይሄ መጨረሻ እስኪ አሁን ይኸውልህ እውነት መስሎት ይገባል። አዎ እውነት ለመናገር ቴዲ አሁን ፋኖ ስልህ በጅምላ አይደለም እየነገርኩ ያለ ከመቶ 5ም 4ም 10ም ንጹህ አሉ። የምናውቃቸው ሰዎች አሉ መኪናቸውን ሽጠው ስናይፐር ገዝተው ብሬን ገዝተው የታገሉ ይጨርሷሉ። ዲያስፖራ ሆኖ ሊታገል ይመጣል። ዲያስፖራ ሆኖ አላማው እንትን ሲል ጀርባውን አስመት ያስገድሉታል። የእውነት የመጡ ታጋዮች ማለት ነው። አርበኛ መሳፍንት እንደተናገሩት ነው። በነገራችን ላይ በምታውቁባት ምናምን እንደዚህ ከሊስትሮ ተነስታችሁ ምናምን ያሏቸውም አሉ። አንደኛ እነዚህ ንብረታቸውን ሽጠው ምናምን ከስረው ከነበራቸው ከፍታ ወርደው ለህዝብ ብለው ዛሬ ሻይ ሲጠጣ ሰው እንደዚህ ብለው ማየት የጀመሩ አሉ። ንብረታቸውን ጨርሰው እነዚያ ሰዎች እዛ ውስጥ ነው አሁን ትግሉን አይደለም እያሰቡ ያሉ። ነገ እናሸንፋለን የሚል ተስፋ የለም። ወይኔ ንብረቴ ነው የሚሉ የነቁት ደግሞ የሰላም ጥሪ ተቀብለዋል። እኔም ስለመጣ አይደለም እውነት ለመናገር አርበኛ ጀራወርቅ 2 መኪኖች ነበሩት ጨርሷቸዋል። ትግሉ እንደማይሆን ሳውቁ የሰላም ጥሪ ተቀብሎ በምትይ ሁኔታ ነው ያለ። ሲባና እንደዚህ የሚመጡ ማለት አፍሮ የቀሩም አሉ። እና እኔ ያልሁት ያለ የእውነት መስሎት ንብረትህን ሽጣ ከገባህ ምንም ለውጥ እንደማታመጣ ያው ትግሉ እንደተሸጠ ያወቅኩ ትግሉ የሌላ አካል እንደሆነ ያወቅኩ የበለጠ የወጣለትን ህዝብ ገዳዩ አሰቃዩ አንተ ሆነ ከተገኘህ ምን ተጠብቃለህ? ንብረት ነው ይጠፋል ይመጣል። አቋምን ቀይሮ ቁሞ ቀር ግትር ሳይሆን አቋምን ቀይሮ ህዝብ መካስ መስራት ያለብን ነገር ሰርተ ራስህን ማቋቋም ትችላለህ። ምንድነው እስኪ ወደ ኋላ እንዲያፈገፍጉ ያረጋቸው እነዛ ልጆቹንና እስኪ ምንድነው? ይኸውልህ አሁን ቅድም እንዳልኩ ፋኖ በኮርም በክፍለ ጦርም በብዛትም አመራርም በግልም ሊመጣ ጫፍ ይደርሳል። በሆነሽ ክፍተት ካገኘ ሐሳብ ለማስቀየር በነገራችን ላይ አንድ ቦታ ላይ አንድ ሞርተር ማረከነ ብሎ ባይረጋገጥ ሚዲያ ከወጣ ልናሸንፍ ነው የማለት እንትራቸው በጣም ቅርብ ነው። አርቆ ምናምን አስፍቶ ማሰብ ምናምን የለም። የከተምነው መንግስት ነው ትልቅ መንግስት ነው። ዛሬ ያለበት ሁኔታ ያያየው ስለሆነ እንደዛ ብሎ የሚያስብ የለም። አው ግን መከላከያ ሲወጣ እንደሚነገራችሁ ነው
እና መከላከያው አሁን የደቡብ ጎንደር አካባቢ መከላከያው መውጣቱ ነው። ያው ምስራቅ እዝ ነው እኮ የወጣው ደግሞ አሁን ደቡብ ጎንደር ላይ እነ ፕሮፌሰር እያሱ ብዙ ሊያመጡ ጨርሰው በመካከል መከላከያ ለራሱ ስራ ወደ ሆነ ቦታ ተንቀሳቀሰ። ያኔ የሆነ ክፍተት ተፈጠረና ከተማው ገቡ። አንዳንድ አመራሮችን ይዘው እንትን አሉ። በእነሱ ቤት አንድ ከተማ ወይም አንድ ወረዳ ወይም 2-3 ወረዳ መቆጣጠር ትግሉ አለቀ ብለው ነው የሚያስቡት። እንደዚህ ይሆንማ እንዴት እንሄዳለን? በዛች ሐሳብ የቀየረው ደቡብ ጎንደር ላይ በጣም ብዙ ነው። ከዛ ውጪ እነ ፕሮፌሰር ከመጡ በኋላ ጌታ አስራደ ባሪፍ እየወሩ ነበር። ምክንያቱም ጌታ አስራደ ታስታውስ ከሆነ ከህወሓት ጋር እንደማይሰራ እና አስረስማር የተናገራትን ቪዲዮ ታስታውሳለህ? አለቻው እሷን አስታውስካ? ያቺ አቋሙ እስከ ቅርብ ጊዜ ነበረች። አፋብል ላይ የፖለቲካ ዘርፍ ኃላፊ ሆንክ ሲሉት አንድ ስልጣን አታለለው የመጀመሪያ አቋሙ። ከዛ ደግሞ ያ በደቡብ ጎንደር ላይ የክፍተት መፈጠሩ የዲያስፖራው ምናምን እነ መሳይ ወር እዛ 12 ሚዲያ ምናምን እነ ማዛ ምናምን እየደውሉ አንበሳ ምናምን አሉት። ሌላ ሀሳብ አንበሳ ያሉት ህወሓቶች ተቀብሶ ቁጭ አለ። አልቀበለውም ያለው አልቀበለውም ብቻ ሳይሆን እዛ ውስጥ ሆነን እንዳንጠይቅ በፍርሃት የነበርነው ሰዎች ሁሉ ልባችን ያሞቀው እሱ ነበር። መጀመሪያ ላይ ለካ ዓላማው ስልጣን ነበር እንዴ? አስቡ። ናጋያ አድማሱ እነዛ ጀግኖች ያን ያህል እንትን ብለው ዛሬ ያሉበት ሁኔታ እነሱን ከሚዘልፍ ኃይል እነ ኮሎኔል ደመቀ ዘውዱን ከሚዘልፍ ለመግደል ከሚሞክር ኃይል ጋር ስልጣን ካፈላችሁኝማ ምን ችግር አለ? እነ ምሬ ወዳጅ በእነ ሞላ ደስዬ ሲምሉ እኮ በጣም ቅፍፍ ይሉኛል አንዳንዴ። እነ ሞላ ደስዬ እንዴት እንደተሰው አሁን እነዚህ ሰዎችን ሞላ ደስዬ ገዳይ ምሬ ወዳጅ ነው ብለን የምንሰሳታለሁ። ከገደለው ጋር ፍቅር ይዞ ከደፈረው ጋር ፍቅር ይዞ እኮ አፋፍ ነው። ተመልከት ሸዋሮቢት ላይ እስቲ አሁን የሸዋ ምንድን ነበር ስንል በወቅቱ እነ እሸቴ ሞገስ ነው የታገሱ እሸቴ የተደፈረችዋች ሙስሊም እህታችን እንዴት ነበር? የእሷን ደፋሪ እኮ ነው አሁን አፍቅረው ተመልከተው። የእነዛን ገዳይ እኮ ነው። እነዚህ ብሎ ዓላማቸው ጥቅም ነው። ምን ለዚህ ነው ዓላማቸው ዕለታዊ ደስታ ነው። ዓላማቸው የአማራን እኮ ይዘው አልተነሱም። ከመጀመሪያው እውቅና ነው ዝና ነው እያገኙ ነው። ግን ጊዜያዊ ነው። ትናንትና የነበረው የዘመነ ዝናና ያሁኑ አንድ አይደለም። ትናንትና ዘመነን እንደሌላ ነበር ማምለክ ጀምሮ ነበር እኮ ያማራ ህዝብ። አሁን ግን ምን እንደሚለው ታውቃለህ? ማንም ተነስቶ እየሰደቡ ነው። የሚሰድቡበት ምክንያት አለው። ዋሽቶታል፣ ሽጦታል። አሁን ማን ምስክር ማን አለ? መሬት ላይ ትግል ቦታ ላይ ሆኖ አርበኛ መሳፍት የተናገሩት ብቻ በቂ አይደለም። አማራን ሽጦታል፣ ሀገር ሽጧል፣ እኔንም ሊሸጠኝ ነው ያለ። ከዚህ በላይ ምንድን ነው? ሰውየው ሻጭ ነው። ርስትን ሽጧል አይደል? ርስትን ሽጥ አንተን ጭምር እኮ ነው የሚሸጥ። ሰዎችን ስጡኝ እዚህ ጋር አስፍሩልኝ መሬቱን ውሰዱ እኮ አይደለም ያለ። ውሰዱ የእናንተ ነው። ማንነቱን ይሸጣል። ይሄ ነው ያለው ቴዲዬ። በዋናነት ግን እዚህ ላይ ማስተላለፍ የምፈልገው ነገር በጫካ ያሉት ነው። በጫካ ነው ያው ስለለመር ነው እንጂ በጫካ በውድማዝ በየተሽለኮለኩ ምን ነው? እሺ ተውም። አሁን ህዝቡ የሚረዳው ጫካ ስትል ኑሮ ከባድ ነው የሚመስለው። ስሙ ነው ጫካ እንጂ የተደላደለ ኑሮ ነው እየኖረ ያለው ነው እያልኩ ያለ። ጫካ የሚኖር የለም፣ ጫካ የሚተኛ የለም፣ ጫካ ምግብ የሚሄድለት የለም፣ ጫካ ድንጋይ ተንተርሶ የሚተኛ የለም። ኑሮው የቸገረው እዚህ ያልተመቸው የቸገረው ገብቶ የተሻለ ኑሮ የሚኖርበት ነው አፋፍን ፋኖ። ከዛ ውጭ ግን እኔ በለመርኩት በጫካ ያላችሁ ወንድሞቼ ነው የሚለው። በጫካ ያላችሁ ወንድሞቼ የማስተላልፈው መልእክት ያላችሁ ሁለት አማራጭ ብቻ ነው። ዛሬ መሬት ላይ ያለውን እውነት ስለምታውቁ ለእናንተ ማስረዳት የቀባሪ ማርዳት ስለሆነ፣ አንደኛ ህዝባችሁን የምታስቡ ከሆነ መንግስት ያቀረበውን የሰላም ጥሪ ተቀብሎ ወደ ህዝብ ተመልሶ ህዝብን መካስ፣ የነበረውን ሰላም መመለስ፣ ልማትን ማስቀጠል። አይ ካሉ ደግሞ ዛሬ በጫካ ሆነው የሚሰሩትን ግፍ ስለሚያውቁት እንደዛ የራሳቸውን ህዝብ እያጎሳቆሉ እያገቱም መንገድ እየዘኩም አርሶ አደር ትከሻ ላይ ሆነው የራስን ማህበረሰብ እየገደሉ አይተው ወደማናውቀው ችግር ውስጥ ድህነት እየከተቱ መኖር ምርጫችን ነው ካሉ በዛ ሁለት አማራጭ ነው ያለው። ወይ በራሳችን አርሶ አደር ፈርደናል፣ ማህበረሰብ ፈርደናል፣ በከተማ ውስጥ
ፈርደናል። የአማራን ህዝብ አይቶት የሚያውቁን ችግር ገና ከዚህ በላይ እናቀምሰዋለን ከሆነ ባላችሁበት ቆዩ። አይ ካላችሁ ደግሞ ለትናንት የህዝብ ነው የወጣን የምትሉ ከሆነ ዛሬ ያላችሁበት ቁመና ምስክር እናንተ ስለሆናችሁ አማራጭ የሰላም አማራጭ ተቀበሉ። በድርድር ምን በምን ዋናው የአማራን ህዝብ ሰላምና ልማት የሚያረጋግጥ ይሁን። ከዛ ውጭ ግን ጽምዶ አንድ ያደረገው ዓላማ ቢኖር ሁሉም የማከላዊ መንግስቱን ማዳከም ስለሚፈልጉ ነው። ተልኮ የሰጧቸው አካል ሻዕቢያን በለው ግብጽን በለው ከዛ ውጭ ዕለታዊ ጥቅም ዕለታዊ ዝናን ስለሚፈልጉ ነው። ይሄ ብቻ ነው ያግባባቸው። በርዕዮተ ዓለምም ሆነ ዓላማቸው አንድ ሆኖ አያውቅም። አንድም አይሆኑ ምናልባት አይሆንም ግን ምለ ቢሆን ግን እነዚህ ሰዎች ጽምዶ 4 ኪሎ ገቡ ነው። ምንድነው የሚፈጠረው? ሻዕቢያ የሚለው ታላቁ ኦሮሞያን መመስረት ነው። ህወሓት የሚለው ያው ነው። የአማራ ፋኖ የሚለው የምታውቀው ነው። ከዛ በኋላ እኮ እንደው ልበልህ ይሄ ጽምዶ እኮ 4 ኪሎ ቢገባ እኮ ማለት ነው እኔ እኮ ሂጅ እኮ ኢሳያስ አፈወርቂ እኮ ያስታጥቀኛል ያሰልጥኛል ደግሞ እነዚህ እንደወጋለት ማለት ነው። ግብጽ እኮ ይረዳኛል እነዚህ እንደወጋለት። ምክንያቱም ኢትዮጵያ ውስጥ መንግስት እንዲኖር አይፈልጉም። የተዳከመ እንደፈለገ የሚያሽከረክሩት መንግስት እንዲኖር ስለሚፈልጉ ነው። እና እዛው ላይ ነው ጊዜያዊ ጥቅም ነው። ያ በጋራ አንድ ያረጋቸው ነገር ማከላዊ መንግስቱ ማዳከም ነው። ማከላዊ መንግስቱ ማዳከም በዋናነት የሚጎዳው አማራና አማራ ነው። አሁን እየተጎዳ ያለ አማራ ነው። የውክልና ጦርነቱ ያለ አማራ ክልል ነው። ሜዳው ጦርነት ሜዳው ያለ አማራ ክልል ነው። ማን በመጣው የራሱ ልጆች፣ ማን ነው ገዳይ የራሱ ልጅ፣ ማን ነው ሁሉም ነገር ይህን ሁሉ ዱብዳ የሚያደርግበት የአማራ የራሱ ልጅ ነው። ሌላ ማንም የለም። ታሪካዊ ጠላት ግብጽ ሲመጣ የተቀበለ ማን ነው? የአማራ ፋኖ ነው። ህወሓት ሲለው የተቀበለ የአማራ ፋኖ ነው። ሱዳን ሲለው የተቀበለ የአማራ ፋኖ ነው። ሻዕቢያ ሲለው የተቀበለ የአማራ ፋኖ ነው። ሜዳው የት ነው? አማራ ነው። ይህን ሁሉ እያደረገ ይህን ሁሉ እያወቅነ አይ ከነሱ ጋር ታግለን 4 ኪሎ እንገባለን የሚለው ህልማችሁ ባጭር ካልተቆጨ አማራም አይቶት የማያውቅ ከዚህ በላይ ድህነት አይቶት የማያውቅ መጨካከን ስለሚኖር ቆም ብለን እናስብ። ሰላምን እንምረጥ። በመዝቡስ ህዝባችን አሁን እውነቱን እያወቀ ነው። ፈርቶ ነው እንጂ ትናንትና እንጀራ ተሸክሞ አንተው እያስተር ከኋላ እያመጣ የሚሰጥህ ዛሬ ዛማዶ ጸጉሩን አንጨፍሩ በመሳሪያ በትከሻው ይዞ የሚያያካል ካለ ቤቱን ዘግቶ ሲቆፈቁፍ የለም ነው የሚለው። የለም አሁን ያፈላ የህዝብ አቀባበል የለም። ለዚህ ማሳያ ቴዲ ህዝቡ ምትል ለዚህ ማሳያ እኮ ለምርጫ የሚወጣን አካል እንገልሃለን እያሉት በአደባባይ መንገድ ዘግተውበት በእግሩ እየሄደ በየተራራው የሆኑ ሞርተርና ድሽቃ እየተኮሱበት አይ እናንተንም አየናችሁ በእናንተ ተስፋ ይሆነናል ምንም ዓለምን መንግስት ይሻለናል ብሎ ከሰርፉ እኮ አንድ ሰው ጥይት ሲተኮስ ደንግጦ እንዲህ ሳይል ቀጥሎ ነው ምርጫውን ይመረጣል። ለመንግስት በዚህ ማስተላልፈው መልእክት በሞርተርና በድሽቃ ውስጥ ምንም ይሁን መንግስት ነው ምርጫ ብሎ የመረጠን ህዝብ የማገልገል ግዴታ አለበት። አሁን ነው መንግስትን የምናየው ከህብረተሰቡ ጎን ምን ያህል ስራ ይሰራል የሚለው መንግስት የሚታይበት አሁን ነው የሚመዘንበት። ትናንትና ብዙ ምክንያቶች ነበሩ። አሁን ህዝቡ አሳውቋል። ግማሹ እየተዋጋ ግማሹ እየመረጠ ስለማይፈልጉት ነው እና ሞርተር እየተወረወረባው ምርጫ ወለ ታስባለህ። ግን ከዚህ በላይ ችግር አለ ከዚህ በላይ ሞት አለ መምረጥ አለብን ብሎ መርጠዋል። ይሄን ማህበረሰብ ማገልገል አለበት መንግስት የሚከፈለውን ነገር ሁሉ እየከፈለ ይማት ህዝቡ ከራሱ ጋር የመረጠን አካል ማገዝ መደገፍ ሰላሙን ማስጠበቅ ግዴታ ነው ብዬ ነው የማስበው። ለዚህ ካልሆነ መንግስት ማን ይሆናል? ጥይት ሳይፈራ መርጦት እና 5 ዓመት ረስቶት አይከርም ካላበደ። ስለዚህ መንግስት ህዝብ ከመንግስት ጎን ነው። አላወቀበትም። በየገጠሩ አካባቢ መሳሪያ ይዞ ነው የሚዞረው። መጥፎ አስተያየት ካየ የሚገል አካል ስላለ ደፍሮ መንግስት የመንግስት እንፈልጋለን አይልም እንጂ መንግስት በሚያውቅበት ጥበብ ማህበረሰቡ መያዝ አለበት። ይናልኝ መልእክት። እሺ አመሰግናለሁ። ያረጋል አያና ለሰጠህን ጊዜ ለሰጠህን ቃለ መጠይቅ በአድማጭ ተመልካቾቻችን በውድ ኢትዮጵያውያኖች ሀቅን ፈላጊዎች በሀቅና ሳቅ ቤተሰቦች ስም እጅግ አድርጌ አመሰግናለሁ። ይልመድብህ ነው የምለው። አመሰግናለሁ ቴዲ እንግዳ አድርገህ ስለጋበዝከኝ በጣም አመሰግናለሁ። ከዚህ በላይ ለህዝባችን መስራት ግዴታችን ስለሆነ ነው እንሰራለን። ቴንኪው በጣም እሺ አመሰግናለሁ። ውድ የሀቅና ሳቅ ሚዲያ ቤተሰቦች የዛሬውን የኛ ጉዳይ ፕሮግራም እንደተመለከታችሁት ከአርበኛ ያረጋል አያና ጋር ያደረግነው ቆይታ በዚህ መልኩ ተጠናቋል። ሳምንት በሌላ እንግዳ በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል ላሰጣችሁን ጊዜ እንዲሁ ታግሳችሁ እስከ ፕሮግራማችን ፍጻሜ ለቆያችሁ አድማጭ ተመልካቾቻችን ምስጋናችን እጅግ የላቀ ነው።
ይህንን ዝግጅት አዘጋጅቼ ያቀረብኩት አዘጋጅ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎችና እንዲሁም ከክብር እንግዳችን አርበኛ ያረጋል አያና ጋር ነበር ቆይታ ያደረግነው። የዘወትር የሀቅና ሳቅ መልእክት የሆነው መነሻችንም መድረሻችንም ኢትዮጵያ ነው። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩ።